ዛሬ ትዝታው ሳሙኤል ገብቷል። እሺ ኢትዮጵያ ማለት ነው። ከቀናት በኋላ ደግሞ ቀለሜ ይገባል ኤርሚያስ ማለት ነው። ኦኬ ስለዚህ ቤተክርስቲያን እንዴት ነው እነዚህ ሰዎች ላይ እርምጃ ለመውሰድ አታስብም? ታስቡ ልብ ውስጥ ቄትለ በአንድ ቸርች ውስጥም ሆነን የተለያየ አመለካከት ያላቸው ሰዎች አሉ። ምን ልልሽ ፈልጌ መሰልሽ አንቺ ሰላም ጋዲ እንዴት አለ? እግዚአብሔር ይመስገን ሁሉ ሰላም አለን። እግዚአብሔር ይመስገን። ያው እኔ የገባሁት እንኳን ኦርቶዶክስ ነኝ፣ ግን ያው እስኪገቡ ድረስ ሌሎቹ አንድ ጥያቄ ነበረኝ ከተፈቀደልኝ። ኦኬ እሺ ይቻላል። ቀጥይ። እሺ አመሰግናለሁ። ተባረክ። ጥያቄ ምንድን ብዙ ጊዜ ስታስረዱ ሁላችሁም ወንድሞች በተለይ የመካነ ኢየሱስ ቸርች ጥምቀትን ትቀበላለች የምትሉት ነገር አለ እና ከሌሎቹ ጋር የምትለያይበት መንገድ ያ ነው። ግን እሷስ ብትቀበለው ጥምቀትን እንደሚያድን ትክክል ነው ወይ? የምትሰጥበት መንገድ ማለት በቤተ ክርስቲያን እይታ ሲታይ ከመጽሐፍ ቅዱስም አንጻር ትክክል ነው ወይ? ምክንያቱም ቤተ ክርስቲያናችን አንድ ናት። ከሐዋርያት የመጣውን ይዘን ነውና እየሄድን ያለ ነው። የእኛ ቄሶች በክርስቶስ በእግዚአብሔር የተሾሙ ናቸው። የሐዋርያቶችን መንገድ ሳይለቁ የመጡ ናቸው። እነሱ ጋር ያሉትን ቄሶች ማን ሾሟቸው ነው ይሄንን ጥምቀት ሲሰጡ? ትክክል ካልሆንኩ አላውቅም። እናንተ ስታስረዱ ብዙ ጊዜ እንደ ትክክል እንደሆኑ ነው እንትን የምትሉት። የተረዳሁት ያንን ነው። ትክክል ካልሆንኩ ታርመኛለህ እና ይሄ ልዩነቱን ማወቅ ፈልጌ ነበረ። ብዙ ጊዜ ጥያቄ ይሆንብኛል። ችግር የለውም። ጊዜ ያክብርልህ። ጥያቄው ብዙ ጊዜ እንናገራለን። እውነት ለማውራት ላይክ እንደውም ስንናገር ምንድነው እኔ እንደውም ላይቭ ላይም ስንገባ ብዙ ጊዜ ስናወራ ሜቢ እንደ አጋጣሚ እኛ ስናወራ ኦርዚ ቶፒክ ይህንን ቶፒክ እንዳስስ አጋጥሞሽ ላይሆን ይችላል እንጂ በግልጽ የምንናገረው ምንድነው ብዙ ሰዎች እንዳትሳሳቱ ጥምቀት ያድናል የሚለውን መጽሐፍ ቅዱስ እንደዛ ነው የሚያስተምረው ብለን ስንናገር ባላችሁበት ቦታ ሆናችሁ የተጠመቃችሁ ጥምቀት ግን ቫሊድ ነው ማለት አይደለም። ኦኬ ለምን? ይሄ እውነተኛውን እንዳልሽው እውነተኛው ሐዋርያዊ ቅብብሎሽ ወይ ደግሞ እውነተኛው አፖስቶሊክ ሰክሴሽን ከእውነተኛ የጌታ ትምህርት ጋር የሚገናኝ ነገር እውነተኛ የጌታ ትምህርትን ያልያዘ ሰው በቅብብሎሽ ውስጥ የመጣው እውነተኛ የጌታ የሐዋርያቱን ትምህርት ያልያዘ ሰው ኦኬ ሐዋርያዊ ቅብብሎሹን ጠብቆ ያልመጣ ሰው የሆነ ቦታ በቅ ብሎ ከመሬት ተነስቶ አሁን ለምሳሌ እንዳልሽው የሆነ ሰፈር ውስጥ የሆነ ቸርች ነገር ጀምሬ ምናምን ነገር የሆኑ ተከታዮች አፍርቼ ጥምቀት ለድነት ነው እያልኩ ባስተምር የማጠምቀው ጥምቀት ቫሊድ ነው ማለት አይደለም። እውነተኛ የጌታ ቤተክርስቲያን ውስጥ መሆን አለበት። ኦኬ ይሄ ነው እምነታችን። መካነ ኢየሱስም እንደዛው። ለምሳሌ አሁን እንደውም ቫይስ ቨርሳ ነው ብዙ ጊዜ ተናግረን እናውቃለን። ለምሳሌ መካነ ኢየሱሶች አንድ ኦርቶዶክስ ለምሳሌ ከኦርቶዶክስ ወጥቶ መካነ ኢየሱስ ቤተክርስቲያን ቢሄድ ድጋሚ አይጠመቅም። አንድ ኦርቶዶክስ ከኦርቶዶክስ ወጥቶ መካነ ኢየሱስ ቤተክርስቲያን ቢሄድ ድጋሚ አይጠመቅም። ለምን? የኛ ጥምቀት ቫሊድ ነው ብሎ ያምናሉ መካነ ኢየሱሶች። የኛ ጥምቀት ቫሊድ ነው ትክክለኛ ጥምቀት ነው ብሎ ስለሚያምኑ ድጋሚ አያጠምቁትም። እኛ ግን ለምሳሌ ከመካነ ኢየሱስ ሰው ወደኛ ቢመጣ ድጋሚ እናጠምቃለን ወደ ቤተክርስቲያን ሲጨመር። ከመካነ ኢየሱስ አይደለም ከየትም ቢመጣ ድጋሚ ወደ ቤተክርስቲያን ሲጨመር እናጠምቃለን። ለምን? ጥምቀታቸው ቫሊድ ነው ወይ ደግሞ ባፕቲዝማቸው ቫሊድ ነው ብለን ስለማናምን እና ይሄ ነው ያለው ትምህርት እህታችን። እሺ ጋዲ አመሰግናለሁ። ተባረክልኝ፣ ጸጋውን ያብዛልህ። አሜን። መልካም ምሽት። እግዚአብሔር ያክብርልህ። እሺ አረ ተው እንዴ ክርስቲያን ለምን እንደው ማትሆኑት ብለን ርዕስ ይዘንላችሁ ተው ሉቃስ 11 27 እና 28 የሚል ተመለከትኩና የምን እምነት ተከታይ ነህ ፕሊዝ? ኧረ ተው ጋይስ እንዴ መስቀል እያያችሁ እሺ። እዚህ ገስ ላይ ሶስት ሰው አይረስ እንኳን አንቀየርም። ይሄን ኦልሬዲ ቀድመን የያዝነውን ቶፒክ እንኳን በሱ ቶፒክ ነው ፕሮሲድ የምናደርገው። ኦኬ እሺ አንዲት ጽፋ ነበረ ሉቃስ ወንጌል ምዕራፍ 11 ቁጥር 27 እና 28 ይህንንም ሲናገር ጌታ ከተናገረ በኋላ ማለት ነው ከህዝብ አንዲት ሴት ድምጿን ከፍ አድርጋ የተሸከመች ማህፀን እና
የጠባቸው ጡቶች ብፁዓን ናቸው አለችው። እርሱ ግን አዎን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አለ። ምንድነው እዚህ ላይ ጥያቄው? ምንም የእግዚአብሔርን ቃል ሰምተው የሚጠብቁ ብፁዓን ናቸው። ኦፍ ኮርስ እኔ እንኳን ጥያቄ ያለኝ ልጠይቅህ። እሺ ኪያ እንኳን ደህና መጣሽ። ከየት ቤት ነው? ከኦርቶዶክስ ነኝ። ኦኬ ዛሬ እንግዲህ ኦርቶዶክሳውያን ሆነዋል የሚገቡት። ያው እንግዲህ ሌሎቹ እስኪመጡ ድረስ እንቀበልሽ። አይ ጥያቄ ምን መሰለ፣ አሁን ዛሬ ትዝታው ሳሙኤል ገብቷል ኢትዮጵያ ማለት ነው። ከቀናት በኋላ ደግሞ ቀለሜ ይገባል ኤርሚያስ ማለት ነው። ስለዚህ ቤተክርስቲያን እንዴት ነው እነዚህ ሰዎች ላይ እርምጃ ለመውሰድ አታስብም? ታስባለች? እርምጃ ስታይ ህጋዊ እርምጃ ነው ማለት በህግ እንዲጠየቁ በቃ ውጭ ላይ ሆነው ያወሩት ነገር ለህግ አያስጠይቃቸውም? እኔ እንኳን ህግ ተኮር ነገር አምናሹር እንግዲህ የህግ ባለሙያ ምናምን ካለ ማብራሪያ ቢሰጥ መልካም ይመስለኛል። እንዴት መሰለ እናንተ እዛው በቅርበት ቤተክርስቲያኑም ጋር ስላላችሁ ምናምን ይሄ ለሚመለከተው አካል እንትን ብላችሁ ይሄ ነገር መፍትሄ መስጠት አለበት። ውጭ ሆነው የተሳደቡትን ማስተካከል አለባቸው። ዛሬ ትዝታው ሳሙኤል ገብቷል። ከቀናት በኋላ ደግሞ ኤርሚያስ ይገባል። አሁንም ምን ይዘው ምን አጀንዳ ይዘው እንደገቡ ቤተክርስቲያን ላይ አይታወቅም። ሁሉም ነው የሚገቡት። እነ ኤፍሬም ባለ ጊዜ ሁሉ ይገባል። ፕሮግራም አላቸው። ስለዚህ ይሄ ነገር ኦርቶዶክስ ተዋሕዶ ቤተክርስቲያን ልታስብበት ይገባል። እነዚህ ሰዎች በህግ ሊጠየቁ ይገባል። እንደፈለጉ የሰው አይምሮ ላይ እየተጫወቱ ውጭ ሆነው ሲገቡ ደግሞ ሰላማዊ መስለው መግባት የለባቸውም። ቀለሚያውን ይህን ሰሞን ከገስት የጠፋው ወደ ኢትዮጵያ ስለሚመጣ ነው። ቱቢሆነስ ተኒንጃ እስቲ እንደዚህ አይነት ነገሮች እንዴት ይታያሉ የሚለውን ነገር አምናሹር እውነት ለማውራት የማላውቀው ነገር ላይ መፈትፈት ብዙም አልወድም። ግን ከጓደኞች ጋር ከቅርበት ያው ቤተክርስቲያን ቅርበት ስላላችሁ እናንተ ይሄን እንትን ማለት ትችላላችሁ። እስቲ የሚመለከታቸውን አካላት አትሊስት የህግ ባለሙያ አንድ የህግ ባለሙያ የምናውቀው አለ በቅርበት፣ እሱን እስቲ እናውራዋለን። ተጠይቆ መውጣት አለበት። ያኛውም እንደዛው። እሺ እህታችን ያው ትእዛዝ እያስተላለፍሽ ነው የሚመስለው። በቃ እንደ ሀሳቡን ተቀበል። ትእዛዝ ሳይሆን እኔ ርቀትም ላይ ስላለሁኝ ነው፣ በጣም ስለምናደድም ነው። ለምን ትናደጃለሽ? ያው ቤተክርስቲያኗ የሌላትን ነገር እየሰጡ በዚህን ያህል ልክ መሄዳቸው በጣም ያናድደኝ። ለምን መሰለሽ? ለወደፊቱም በሜንታሊቲ ደረጃ እኔ አንድ ምክር ልምክርሽ፣ ታናሽሽ አምናሹር፣ ግን አንድ ምክር የምመክርሽ ምንድን ነው፣ ታች ላላችሁ ሰዎችም ማንም ሰው ከመሬት ተነስቶ ቤተክርስቲያን ላይ አፉን ከፈተ አልከፈተ ልትበሳጩ አይገባም። ኦኬ ልትበሳጩ አይገባም። ለምን ከተባለ ከኛ የሚጠበቀው እንደ ክርስቲያን ከኛ የሚጠበቀው የቤተክርስቲያንን ትምህርት ማወቅ። ኦኬ እንደ ክርስቲያን የሚጠበቁ የቤተክርስቲያንን ትምህርት ማወቅ፣ የቤተክርስቲያንን መሰረታዊ ትምህርት ካወቅን አንደርስታንድ ካደረገ እነዚህ ነገሮችን ካደረግን ከዛ በኋላ እኛ ሰዎች በሐሰት ቤተክርስቲያንን ሲከሱና አፋቸውን ሲከፍቱ መልስ መስጠት ከኛ የሚጠበቀው ድርሻ ነው። ይሄ ደግሞ በህግ የሚያስጠይቅ እኔ አሁን የህግ ባለሙያ አይደለም። አምናሹር ላይክ እዚህ ነገር ላይ ነገሮች እንዴት ነው አንድ የሚደረጉት የሚለው ነገር ላይ እርግጠኛ አይደለም። ግን አትበሳቸው። አሁን ቀለሜ ተናገረ ከዚህ በፊት ቀለሜ አሁን ቤተክርስቲያኗ በቁርባን ሰው ለመግደል ትጠቀማለች እስከ ማለት የደረሰ ሰው ነው። አሁን እሱን እኮ ነው ነገር እሱ አሁን ባለፈው ላይ ከዚህ የህግ ባለሙያ አንድ ማን ነው ስሙ ጠፋብኝ፣ ነጋሪት የሚል ዩዘርኔም እነሱም ሲያወሩበት ነበረ። ራሳቸውን የቻሉ ሰዎች ስላሉ እዚህ ኤሪያ ላይ እነሱ እንትን ይላሉ። ነገር ግን የኔ ፖይንት ምን መሰለሽ፣ ለወደፊቱም ነው የምልሽ፣ ለአሁኑ ሳይሆኑ ለወደፊቱም ምንድነው እብድ ተናገረ ብለሽ አትበሳጭ። ለራስሽ ነው ጨጓራሽንም እንድታድኝ ነው ይሄን ነገር እየነገርኩሽ ያለሁት። ኦኬ አትበሳጭ። እኔ አሁን ቀለሜ ትዝታው የሆኑ ሰዎች ቤተክርስቲያን እንዲህ ናት እያሉ ስላላወሩ ምንም እኔ አሁን ፐርሰናሊ ምንም አያናደኝም። እግዚአብሔር በሚያውቅ ኦኬ ጤነኞች ናቸው ብዬም ስለማላስብ እውቀትም የሌላቸው ሰዎች ናቸው። እውቀት ያለው ሰው ኖሌጅ ያለው ሰው ቤተክርስቲያን አታክ ቢያደርግ በእውቀት ሰው አታክ ቢያደርግ እኔ አይ ዶንት ማይንድ። በእውቀት የመጣን ሰው በተቻለ መጠን በእውቀት ለመመለስ ይሞክራል። ነገር ግን የሆኑ ሰዎች እንደዚህ አይነት ወሬ አወሩ ተብሎ እኛ ለራሳችን ጤንነት ራሱ እነዚህ ሰዎች የሆነ ነገር ተናገሩ ብለን መበሳጨት የለብንም። ግን ሀሳቡን መጀመሪያ የተናገርሽውን ሀሳብ እንደ ሀሳብ አክሰፕት እናደርገዋለን። ከዛ እስኪ የሚሆነውን ነገር እናያለን። እህታችን በዛ መልኩ ይሻላል። በቃ አመሰግናለሁ። እኔ በቃ በጣም ስለተናደድኩ ነው። ለመሰለ ምንም እንዳላደረገ ደረቱን ነፋ አድርጎ፣ በእርግጥ ጸጋው ተገፏል፣ ይክፈፈው ገብቷል። አፍሽን እንትናት ወይ አንቺ ማሁን ምን መሰለሽ ጾም ላይ አይደል ያለ ነው። ለዚህ ነው የምልሽ ገብቶሻል። እኛ ተናደንም ወደ ሌላ ነገር ነው፣ ስንናደድ ወደ ሌላ ነገር ነው። አሁን እዚህ ይክፈፈው
ማለት ጀመርሽና እኛም ተናደን ወደ ሌላ ሙድ ውስጥ ነው የምንገባው። ስለዚህ ራሳችንን ኮንትሮል ለማድረግ ከቤተክርስቲያን ፍቅርና ቅናት የተነሳ እንደሆነ አንደርስታንድ፣ ግን በተቻለ መጠን ራሳችንን ለማረጋጋት ብንሞክር መልካም ነው። እና ሴጣን ይናገራል፣ ቤተክርስቲያንን ይሳደባል። ሰዎችን ተጠቅሞ ሴጣን ቤተክርስቲያንን አታክ ያደርጋል። ቅዱስ ቁርባን የጌታን ስጋና ደም አታክ ያደርጋል። የተለያዩ ነገሮችን ሴጣን በሰዎች አድሮ አታክ ያደርጋል። ኦኬ፣ በሰዎች አድሮ አታክ ያደርጋል። ስለዚህ ምንም የሚገርም ነገር አይደለም። ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ መሳደብ ምናምን ቤተክርስቲያን ማጠልሸት የነበረ የተለመደ ነገር ነውና ከዛ አንፃር ነው ህይወታችን። ኦኬ፣ እና አትበሳጭ። እሺ በቃ ይሄ ልንገር ብዬ ነው። አመሰግናለሁ። እግዚአብሔር ያክብርልሽ። ቻው። ሰላም አለሽ። አሁን እናንተ ታች ያላችሁ ኮሜንት ላይ ያላችሁ ሰዎች አሁን ትዝታውን ይቅርታ አድርጉልኝና ሰው መናቅ አይደለም። ትዝታውን ከሰው ቁጥራችሁት ነው። አሁን እንደው ከሞን ጋይስ ከሞን ትዝታው እኮ ዘማሪ ነበር። በቃ አለቀ። ምንድነው ሌላ ምንም እውቀት ራሱ የለውም። እንደው አትሊስት ቦታ ለሚሰጠው ሰው ቦታ ስጡ። እግዚአብሔር ምስክሬ ነው። ቦታ ለሚሰጠው ሰው ቦታ ስጡ። ትዝታው በምን ምክንያት ከቤተክርስቲያን እንደወጣ ይታወቃል። ከጀርባ ያለው ስቶሪ ባክግራውንድ ይታወቃል። ግን አትሊስት ነው የምላችሁ፣ አትሊስት መነጋገሪያ ሰውን ስታደርጉ ቦታ ስትሰጡ ቦታ ዲዘርቭ ለሚያደርግ ሰው ትዝታው ከሞን ዲያራ ሼም ነው። ተው እናንተ ሰዎች ሼም ነው ሼም ነው። እና ከዛ አንፃር ነው። እሺ ለምን ክርስቲያን አትሆኑም እናንተ ሰዎች? ወይስ ሁሉም ክርስቲያን ነው ዛሬ የተሰበሰበው? ቆይ እስቲ ማማይ አለች እንዴ? ማማይ ካለሽ እስቲ አለሽ ማማይ? ጋዴ ቦታ ሊያዝብህ እኔ ልውረድ ከተፈቀደልኝ መጨረሻ ላይ ፕሮግራምህን ስትጨርስ አንድ ዝማሬ ባቀርብ ደስ ይለኛል። በኋላ ነው? አዎ መጨረሻ ላይ። እሺ ይቻላል። አመሰግናለሁ። ሰላም ጋዲ፣ እንዴት ነው? እግዚአብሔር ይመስገን፣ ሁሉ ሰላም አለው። እግዚአብሔር ይመስገን። እኔ አንድ ጥያቄ ነበረኝ። ክርስቲያን ነሽ? ኦርቶዶክስ ነኝ፣ ግን እናቴ ሙስሊም ነች። የእሷ ቤተሰቦች ሙስሊሞች ናቸው። ስለዚህ ብዙ ጥያቄዎች አሉብኝ እኔ መመለስ ማልችላቸው። ስለዛ ተጠይቃለሁ። ይቻላል። አሁን ግን እንዴት መሰለሽ፣ ጥሩ ነው ስልሽ፣ አሁን አንቺ የምትጠይቂውን ጥያቄ ያንን ነገር ጽፈሽ ጥያቄውን ይዘሽ ከዛ እነሱን ታብራሪላቸዋለሽ ወይስ እንዴት ነው? ኦፍኮርስ ያዩታል እንጂ እነሱም ያዩታል። እኔም ደግሞ በተቻለኝ አቅም አትሊስት ትንሽ ሃይላይት እንድሰጠኝ እፈልጋለሁኝ፣ መሰረታዊ የሆነ ጥያቄ ስለሆነ። ኦኬ፣ እንትን ላይ ነው ምንድነው? ኢየሱስ ክርስቶስ ቀጥይሽ፣ ችግር የለውም። ጥያቄሽ ነገር አይ ቲንክ ከርዕስ ራሱ ብዙ እንትን የሚል አይመስለኝም፣ የሚርቅ አይመስለኝም። ሁሌ የምንጠየቀው አንድ ጥያቄ ምንድነው? ኢየሱስ ክርስቶስ ለምንድን ነው መሞት ያስፈለገው? ማለት ነው እኛን ለማዳን እንደሆነ ያው አውቃለሁኝ። ግን ፍሬ መብላት ከመሞት ጋር ምን የሚያገናኘው ነገር አለ? አዳም ኃጢአት የሰራው አትብላ የተባለውን ፍሬ በልቶ ነው። ኢየሱስ ክርስቶስ ደግሞ ሞቶ ምናምን ደሙን አፍስሶ ነው። ስለዛ ምን አገናኘው? ዳይሬክት ፍሬ ነው የበላው አዳም። የኢየሱስ መሞትና መሰቀል ጋር ምን ያገናኘዋል? በጣም ሁል ጊዜ የሚጠይቁት ጥያቄ ይሄ ነው። ስለዚህ ከቻልክ እሱን መልስልኝ። እና ደግሞ የስላሴ አስተምህሮት ላይ ትንሽ አብ፣ ወልድ፣ መንፈስ ቅዱስ ያው በአካል ሶስት ናቸው ትላላችሁ። ስለዚህ ስቲል ሶስት ናቸው። በመለኮት አንድ መሆናቸው ማተር አያደርግም። ስሪ አካል ነው ያላቸው ስቲል። ስለዛ ስቲል ሶስት ሲሆኑ አንድ ብትሉም ግን ስቲል ካውንት የሚደረጉት እንደ ሶስት ነው። ስለዛ ሶስት ናቸው ማለት ነው። ሶስት አምላክ ነው ያላችሁ እናንተ አንድ በሉ እንጂ ግን ስሪ የሚል ነገር አለ። እሱ ላይም ትንሽ ብትሄድበት ደስ ይለኛል። ያው ለዚህ ነው ክርስቲያን ማንሆነው ነው የነሱ እንትን እና በቃ ይሄ ነው ጥያቄ። አመሰግናለሁ በጣም እግዚአብሔር ያክብር። ኧረ ችግር የለውም። ኮሜንት ላይ ያላችሁ ሰዎች አንድ ነገር ልንገራችሁ ባካችሁ። ኮሜንት ላይ ያላችሁ በተለይ ክርስቲያኖች ኦኬ፣ አንድ ነገር ለመናገር ያክል ሁላችሁም ስለ አንዳንድ ሰዎች መሀል ላይ እባካችሁ ሰው አሁን ትናንትና አንዲት ትናንት መታ ጥያቄ ጠይቃ ነበር አይደል? የክርስቶስ ዘላለማዊ ልጅነት ላይ በዛ ውስጥ ብዙ ሰዎች ተማሩ። ኦኬ፣ በዛ ውስጥ ብዙ ሰዎች ተማሩ።
እርግጠኛ ነኝ እዚህ ኮሜንት ላይ ያላችሁ ሰዎች የዛሬ 1 ዓመት የዛሬ 6 ወር ወደኋላ መለስ ብትጠየቁ አሁንም ብትጠየቁ እሷ ለጠየቀችው ጥያቄ መልስ የሌላችሁ ሰዎች አላችሁ። ኦኬ። ስለዚህ ኮሜንት ላይ የማይሆን ነገር አትጻፉ። እዛ ሄደሽ ተማሪ እንደዚህ አይነት ነገር አቁሙ። እንደውም ካሁን በኋላ እንደዚህ አይነት ኮሜንት የምጽፉ ሰዎች እግዚአብሔር ምስክሬ ነው የምላችሁ እኔ እቦልካችኋለሁ። ከዚህ ቤት ሚዩት ነው ማረጋው። ኦኬ። ሁላችንም አት ሰም ፖይንት የሆነ እውቀት አልነበረንም። በሆነ በጊዜ ውስጥ ነው የሆነ አዳዲስ ነገር እየተማርን የምንመጣው። በቃ ኦኬ። ላይቭ እኮ የምንከፍተው ሁላችንም እንደምንማማርና አትሊስት ያለችንን እውቀት ሼር ለመደራረግ ነው። እኔ የማላውቀውን ከሌሎች ለመማር እናንተም እንደዚሁ ደግሞ ለመማማር አይደለ? ስለዚህ ስታብዚስ በቃ ይሄን ነገር እንደዚህ አይነት ኮሜንት የምጽፉ ሰዎች እዛ ሄደሽ እንዲህ በይ አቁም። ኦኬ። እንደዚህ አይነት ነገር ቢቀር መልካም ነው። እሺ እህታችን ካነሳችሁ ሐሳብ ጋር የመጀመሪያው ጥያቄ በደንብ ስም እህታችን መጀመሪያው ጥያቄ ምንድነው? አዳም ኦኬ ፍሬን የበላው ኦፍ ኮርስ ፍሬን የበላው ኦኬ። እሺ ፍሬን የበላው ነገር ግን አሁን ምንድነው የበላው ፍሬ እግዚአብሔር አምላክ መጀመሪያ አዞት ነበረ። እግዚአብሔር አምላክ ምን ብሎት ነበረ? ከዚህች ፍሬ በበላ ቀን ምን ትላለህ? ትሞታለህ ብሎት ነበረ። እውነታችሁን አይ ቲንክ አይ ሹድ እህታችን ያነሳችሁን ሐሳብ እስቲ አድሬስ እስካደርግ ድረስ እንደ እግዚአብሔር ፍቃድ ኮሜንቱን ኦፍ ላድርገው። አዳም ምን ተባለ? ኦሪት ዘፍጥረት ሄዳችሁ ስትመለከቱ ከዚህች ፍሬ በበላ ቀን ትሞታለህ። አሁን መብላቱ አይደለም ኦኬ። መብላቱ ብቻ ሳይሆን መጀመሪያ የተሰጠው ትእዛዝ አለ። አሁን ለምሳሌ ሰዎች 10ቱ ትእዛዛት እንዲህ በኋላ ለሙሴ ሕግና ትእዛዝ እንደተሰጠው ሁሉ አዳም ምን ተሰጥቶታል? ከዚህች ፍሬ በበላ ቀን ምን ትላለህ? ትሞታለህ ተብሏል። ኦኬ። ኦሪት ዘፍጥረት ምዕራፍ 3 ላይ እግዚአብሔር የሰው ልጅ ሲፈጥር ኦሪት ዘፍጥረት ምዕራፍ 3 ላይ ኦሪት ዘፍጥረት ምዕራፍ 3 ላይ እንዲህ የሚል ቃል አለ። ምዕራፍ 1 ላይ እግዚአብሔር አለ። ቆይ አንዴ አንተ ሽል አስገባው። ይቅርታ ጋይስ። ኦሪት ዘፍጥረት ምዕራፍ 1 ላይ ቁጥር 26 ላይ እንደዚህ የሚል ቃል አለ። ኦኬ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። ስለዚህ ሰው ሲፈጠር መጀመሪያ ምንድነው? በእግዚአብሔር መልክና ምሳሌ ነው የተፈጠረው። አዳም ሲፈጠር በእግዚአብሔር መልክና ምሳሌ። ከዛ ባለፈ ምን ተደርጎ ነው ሰው የተፈጠረው? ገዢ ተደርጎ፣ ሌሎች ፍጥረታት ላይ ገዢ ተደርጎ ተፈጠረ። የሰው ልጅ በዚህ ደረጃ ነበር የሰው ልጅ የከበረው ክቡር ሆኖ የተፈጠረው። ነገር ግን እግዚአብሔር ሰውን በዚህ ያክል ጸጋ ሲፈጥረው ደግሞ ሕግ ሰጠው። ኦኬ። ከዚህ ፍሬ እንዳትበላ፣ በቃ ይሄን ነገር እንዳታደርግ ተብሎ ተሰጠው ለአዳም። ከዚህ ፍሬ በበላ ቀን ምን ትላለህ? ትሞታለህ ተባለ። ምን አይነት ሞት? ስጋዊ ሞት ነው? ኦፍ ኮርስ ስጋዊ ሞት አይደለም። ከገነት ሲባረር እንመለከታለን። አዳም ያንን ፍሬ በበላ ቀን አዳም ያንን ፍሬ መብላቱ ሳይሆን ዋናው ፖይንት ፍሬውን በላ። ፍሬውን በመብላቱ ውስጥ ግን ምን አለ? የእግዚአብሔርን ሕግ ተላለፈ። ኦኬ። እግዚአብሔር ቀድሞ ከዚህ ፍሬ በበላ ቀን ምን ብሎታል? ትሞታለህ ተብሏል። ሞት ሲባል ስጋዊ ሞት አይደለም፣ መንፈሳዊ ሞት። አዳም ስጋዊ ሞት ሳይሆን ያንን ፍሬ ሲበላ ምናዊ ሞት ነው የሞተው? መንፈሳዊ ሞት ሞተ። which means በእግዚአብሔር መልክ በእግዚአብሔር ምሳሌ ተፈጥሮ ገዢ ተደርጎ ተፈጥሮ እንስሳትን፣ አሳዎች፣ ሌሎች ፍጥረታትን እነሱ ሁሉ ላይ ገዢ ተደርጎ ተፈጥሮ የነበረው አዳም እነዚህ ሁሉ ነገሮች እነዚህን ሁሉ ጸጋ ሲያጣ እንመለከታለን። ፈሪ ሲሆን እንመለከታለን። በደሉን ከበደለ በኋላ ተቀዝባዥ ሲሆን ኦኬ። ስለዚህ ትሞታለህ ሲባል ምን አይነት ሞት ሞተ? መንፈሳዊ ሞት ሞተ። አዳም ሰማያዊ ተደርጎ ነበር የተፈጠረው። ኦኬ። ሰማያዊ በእግዚአብሔር መልክና ምሳሌ ነበር የተፈጠረው። እንደውም እዛው ኦሪት ዘፍጥረት ምዕራፍ 3 ቁጥር 21 ላይ እንደዚህ ቁጥር 20 ላይ እንደዚህ ይላል። ይቅርታ ቁጥር 22 ላይ እግዚአብሔር አምላክም አለ እነሆ አዳም መልካምንና ክፉን ለማወቅ ከኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር። ከዛ ቁጥር 13 ላይ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው የተገኘባትን መሬት ያርስ ዘንድ። ኦኬ። አዳምንም አስወጣው ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልና የምትገለባበት የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ እያለ ይናገራል እግዚአብሔር አምላክ። ስለዚህ አክሽን ወሰደ። እግዚአብሔር ትእዛዝን አስቀመጠ፣ ሕግን አስቀመጠ። ይሄን ሕግ ካልፈጸምክ አዳም ይሄን ሕግ ባለመፈጸመ እንዲህ ትሆናለህ ተባለ።
ስለዚህ አዳም ያንን ሕግ ተላለፈ። አዳምና ሔዋን ተላለፉ። ስለዚህ ሞቱ፣ መንፈሳዊ ሞቱ፣ ከእግዚአብሔር ተለዩ፣ ጸጋቸውን አጡ። ስለዚህ ከዛ በኋላ ከአዳም የሚወለዱ ልጆች በሙሉ በደንብ ስሚ፣ ከአዳም የሚወለዱ ልጆች በሙሉ አዳማዊ ሆኖ ነው የሚወለዱት። አዳማዊ ማለት ጸጋ እግዚአብሔር የራቃቸው ፈሪ ተቅበዝባዥ ሆኖ ሲወለዱ እንመለከታለን። ኦኬ፣ ለኃጢአት ተጋላጭ የሆነ ማንነት ያላቸው፣ ኦኬ፣ ኃጢአት ድል የሚነሳቸው፣ ኃጢአት የሚያሸንፋቸው እንደዚህ አይነት ማንነት ያላቸው ሆኖ የአዳም ልጆች በሙሉ በዚህ መሰረት ሲመጡ እንመለከታለን። አዳም የወለዳቸው ልጆች ማለት ነው። ይሄን እንመለከታለን። ኦኬ፣ ስለዚህ አዳም ፍሬ መብላቱ ብቻ ሳይሆን ዋናው ፖይንት ፍሬ በመብላቱ ውስጥ ምንድነው? ይህን ነገር እንዳትረሺ፣ የእግዚአብሔርን ሕግ ተላልፏል። እግዚአብሔር ደግሞ ቀድሞ ሳይነግረው አይደለም፣ እውነት ለማውራት ነግሮታል። ከዚህ ፍሬ በበላ ቀን ትሞታለህ ተብሏል። ስለዚህ ሞተ። መንፈሳዊ ሞት ሲሞት እንመለከታለን። ከኤደን ገነት ወጣ። ከእግዚአብሔር ጋር ይኖር ከእግዚአብሔር ጋር ኮሚዩኒየን የነበረው ህብረት የነበረው አዳም ይህን ሁሉ ነገር ሲያጣ እንመለከታለን። ስለዚህ ከአዳም የሚወለዱ በሙሉ በዚህ ስቴት ውስጥ ኦኬ፣ በዚህ ስቴት ውስጥ በዚህ ሁኔታ ውስጥ ሲሆኑ እንመለከታለን። ከዛስ ለምንድን ነው ክርስቶስ መምጣት ያስፈለገው? ከዚህ በፊት እህታችን ሜቢ በውስጥ አንድ ሊንክ ልክልሻለሁ። እሺ ቤቲ ነው ስምሽ? ይቅርታ። አዎ ቤተሰላም ጽፌልህ አቃል ነው። እሺ ስላላወቅ ይሆናል። አንድ እንትን ሼር አደርግሻለሁ። ሰፋ ያለት ይኸው። እሺ ቆይ ፎሎ ባክ አድርጌሻለሁ። አንድ እንትን ሼር አደርግሻለሁ። እሺ አንድ ሊንክ ዩቲዩብ ላይ ከዚህ በፊት በእርግጠኝነት ተቀምጧል ብዬ አስባለሁ። ለምን አምላክ ሰው መሆን አስፈለገው? ሰዎችስ ኦኬ፣ ሌሎች ሰዎች ከአዳም በኋላ የመጡ ሰዎችን ማዳን አይችሉም ወይ የሚለውን ነገር በደንብ በሰፊ አብራራንበት አለ። እሱን ሊንክ በእርግጠኝነት ዩቲዩብ ላይ ፈልጌ ልክልሻለሁ። ሰፋ ያለ ቶፒክ ስለሆነ እሱን ቁጭ ብለሽ ከሰማሹ በስርዓት አምላክ ለምን መጣ የሚለውን ነገር በደንብ ማብራሪያ ሰጥተንበታል። እሺ እሱን ሊንክ ሼር አድርግሻለሁ። እኔ ግን አጠር ባለ መልኩ ሐሳቡን አዲስ ላድርግልሽ። ስለዚህ አዳም ልጆች በሙሉ እየሰማሽ ነው? ይሰማል? ኔትወርክ ምናምን ችግር የለም። እሺ እየሰማሽ ነው? ኦኬ እሺ። እና ይሄ ነገር ተፈጠረ። ከዛ በኋላ ለምን አምላክ መምጣት አስፈለገው ከተባለ በሰው ልጅ ላይ የመጣው ሞት ነው። አዳም ምንድነው የተባለው? ከዚህ በለስ በበላ ቀን ከዚህ ፍሬ በበላ ቀን ትሞታለህ የተባለ የሰው ልጅ ላይ የመጣው ምንድነው ጋይስ? ሞት ነው የመጣው። አዳም ላይ የመጣውን ሞት ደግሞ ማጥፋት የሚችለው ማን ነው? ሞቱ ማን ላይ ነው የመጣው? በደንብ ስሙ። ሰው ላይ ነው የመጣው። አንደኛ ሞቱ ሰው ላይ ነው የመጣው። ሁለተኛ ደግሞ የሞተውም ሰው ነው። ሰው ላይ ነው የመጣው፣ የሞተውም ሰው ነው። ስለዚህ መጥቶ ማዳን የሚችለው አካል ግዴታ ምን መሆን አለበት? አንደኛ ሞቱ ሰው ላይ እንደመምጣቱ ሰው መሆን አለበት። አንደኛ። ሁለተኛ የመጣው ደግሞ ሞት እንደመሆኑ ሞትን ድል መንሳት የሚችል ሞትን ማሸነፍ የሚችል መሆን አለበት ግዴታ። ምን ማለት አለበት? ሞትን ማሸነፍ ሞትን ድል መንሳት የሚችል መሆን አለበት። ለዛ ነው የትኛውም ሰው ሆነ የትኛውም ፍጥረት በሰው ልጅ ላይ የመጣውን ያንን ውድቀት ኦኬ፣ በሰው ልጅ ላይ የመጣውን ያንን በሽታ ሊፈውስ የማይችለው አምላክ በስጋ መገለጥ ያስፈልገው ዋናው ፐርፐዝ ይሄ ነው። አምላክ ለምን ሰው መሆን አስፈልገው ከተባለ የሞተው ሰው ስለሆነ። ለምን ታዲያ አምላክ መሆን አስፈልገው ከተባለ ሞት ስለሆነ ወደ ሰው ልጅ የመጣው ያ መጥቶ የሚያድንን አካል ግዴታ ምን ማለት አለበት? ሞትን ማሸነፍ የሚችል ሞትን ድል መንሳት የሚችል አካል መሆን አለበት ግዴታ። ስለዚህ አምላክ ሰው መሆን አስፈለገው። ከዚህ ከኃጢአት ስርየት ጋር በተገናኘ ክርስቶስ ኢየሱስ ላይ ሞተ። ክርስቶስ ኢየሱስ ላይ ሞተ ለሚለው ቅዱስ ጳውሎስ ዕብራውያን መልእክቱ በጣም ጥሩ አድርጎ ያስቀምጣል። በደንብ ስሙኝ። ዕብራውያን መልእክት ምዕራፍ 9 ላይ እንዲህ ብሎ ይናገራል። ኦኬ፣ ያው እንግዲህ ስለ አዲስ ኪዳን ሊቀ ካህናት ነው። ያው ስለ ሊቀ ካህናችን ስለ ክርስቶስ ኢየሱስ ነው የሚናገረው። እሺ ዕብራውያን ምዕራፍ 9 ከቁጥር 18 ጀምራችሁ አንብቡሽ፣ እኔ አነብላችኋል። ስለዚህም ፊተኛው ኪዳን እንኳን ያለ ደም አልተመረቀም። ፊተኛው ኪዳን የበፊቱ ራሱ ሙሴም ትእዛዛትን ሁሉ እንደ ሕጉ ለሕዝብ ሁሉ ከተናገረ በኋላ የጥጆችንና የፍየሎችን ደም ከውሃና ከቀይ በግ ጠጉር ከሂሶጵም ጋር ይዞ እግዚአብሔር ያዘዘላችሁ የኪዳን ደም ይህ ነው ብሎ በመጽሐፉና በሕዝቡ ላይ ረጨው። የፊተኛው ኪዳን ራሱ በምን ያለ ደም ይላል ቅዱስ ጳውሎስ፣ አልተመረቀም። ፊተኛው የበፊቱ ኪዳን ራሱ ቁጥር 21 ላይ እንደዚህ ይላል፣ እንዲሁም በድንኳኒቱና በማገልገያው ዕቃ ሁሉ ደምን ረጨ ካለ በኋላ ቁጥር 22 ላይ እንደዚህ ይላል፣ እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል። ደም ሳይፈስ ምን የለም? ስርየት የለም።
ደም ሳይፈስ ምን የለም? በጣም መሰረታዊ ነገር ነው። ኦኬ ደም ሳይፈስ ምን የለም? ስርየት የለም። የምን ስርየት? የኃጢአት ስርየት የለም። ደም ሳይፈስ የኃጢአት ስርየት የለም። ስለዚህ ቅድም እንዳልኳችሁ ኃጢአት የሚባል ውድቀት የሚባል ድካም የሚባል በሽታ በሰው ልጆች ዘንድ የገባው ነበር። ስለዚህ ያ ነገር እንዲነጻ ምን መፍሰስ አለበት? ደም መፍሰስ አለበት። ቅዱስ ጳውሎስ ዕብራውያን ምዕራፍ 9 ቁጥር 22 ላይ ደም ሳይፈስ ስርየት የለም፣ የኃጢአት ስርየት የለም ብሎ ተናግሯል። ከዛ ቁጥር 23 ላይ እንደዚህ ይላል፣ እንግዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበረ። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናትን በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እሺ እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ቁጥር 22 ላይ ኃጢአት ያለ ይቅርታ ደም ሳይፈስ ስርየት የለም፣ የኃጢአት ስርየት የለም ብሎ ተናገረ። ቁጥር 26 ላይ ስለ ክርስቶስ ኢየሱስ ምን አለ? እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ማን የተገለጠው? የእግዚአብሔር ልጅ አምላክ በስጋ ተገለጠ። ምን? ኃጢአትን ሊሽር፣ ያ በአዳም በኩል ወደ ሰው ልጆች የመጣው ሞት ሊሽር ማ ተገለጠ? አምላክ በስጋ ተገለጠ። ለምን? መስቀል ላይ ለምን ደሙ ማፍሰስ ፈለገ ከተባለ ደም ሳይፈስ ስርየት የለም፣ የኃጢአት ስርየት የለም። ኦኬ። ስለዚህ እህታችን ከዚህ አንጻር ጌታችን ኢየሱስ ክርስቶስ መሰቀል ደም ማፍሰስ አስፈልጎታል። ደም ሳይፈስ ስርየት ስለሌለ፣ ደም ሳይፈስ ይቅርታ ስለሌለ፣ ወደ ሰው ልጆች ሁሉ የገባው ሞት፣ ወደ ሰው ልጆች ሁሉ የገባው ያ በሽታ፣ በአዳም በኩል የገባው በሽታ ሊፈወስ የሚችለው ወይም ደግሞ ያ ኃጢአት ስርየት ሊያገኝ የሚችለው ደም ሲፈስ ነው። ደምን የሚያፈሰው አካል ደግሞ ንጹህ መሆን አለበት። ሞትን ድል መንሳት የሚችል መሆን አለበት። ግዴታ ደግሞ የሰውን ባህሪ፣ የሰው ባህሪ ስለሆነ የወደቀው፣ የሰው ባህሪ ስለሆነ የታመመው፣ የሰውን ባህሪ የራሱ ገንዘብ ማድረግ መቻል አለበት። ስለዚህ በዚህ ምክንያት አምላክ በስጋ ተገልጦ በቀራንዮ ደሙን ሲያፈስ እንመለከታለን ማለት ነው። እታችን ይሄ ነው ሐሳቡ። ቅድም ያልኩሽን ሊንክ ግን አጋራሻለሁ። በሰፊው በጣም ብዙ ጥቅስ እያነሳን ያብራራንበት ስላለ ማለት ነው። እዚህ ሐሳብ ላይ ሜቢ ሐሳቡ ግልጽ ሆኖልሽ ከሆነ እሺ፣ አመሰግናለሁ። በጣም ገብቶኛል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ፣ ሁለተኛው ጥያቄሽ ምን ነበር? አንዴ ሪኮል አድርጊኝ። ከቅድስት ሥላሴ ጋር በተገናኘ ነው። አንዴ ድገም ጥያቄ። እሺ፣ ይሄ አንድ ሲሆኑ ሶስት ናቸው፣ ሶስት ሲሆኑ አንድ ናቸው የሚባለው ነገር እንዴት ነው? በአካል ሶስት ናቸው። ስለዚህ እናንተ ወደዳችሁም ጠላችሁም ሶስት አንድ ነው በሉ እንጂ በቃ አካላቸው ሶስት እስከሆነ ድረስ ሶስት ናቸው። ስለዚህ ምንም ማተር አያደርግም። ሶስት አምላክ ነው ያላችሁ፣ ስቲል ሶስት ብላችሁ ትቆጥሯቸዋላችሁ። ስለዛ ሶስት ናቸው ማለት ነው የሚሉት። ጥሩ። እሺ፣ ጥሩ ጥያቄ ነው ይሄም። ትናንትም እንዳጋጣሚ ላይፍ ሴሽን ላይ ከዚህ ከክርስቶስ ኢየሱስ ጋር በተገናኘ አብም ወልድም ተሰቅለዋል ወይ እንደዚህ አይነት ጥያቄ ተጠይቆ እዚህ ላይ ማብራሪያ ሰጥተን ነበር። እሺ፣ ምን መሰላችሁ ጋይስ፣ አሁን እዚህ ላይ ማስተዋል ያለባችሁ አንደርስታንድ ማድረግ ያለብን ነገር ቤተሰላም ማወቅ ያለብሽ አንድ ትልቁ ነገር ምንድን ነው ከተባለ አካል ሲባል ኦኬ፣ ከአሁን በኋላ ኦርቶዶክሳውያን ሁላችንም ኦርቶዶክሳውያን ከቅድስት ሥላሴ አንጻር ለሰዎች ሶስት አካላት ብለን ስንናገር ስናብራራ ጥንቃቄ ይፈልጋል። ብዙ ሰዎች በደንብ ስሙኝ፣ የቅድስት ሥላሴን ስዕል አድኖ ይመለከቱና የቅድስት ሥላሴ ስዕል አድኖ ተመልክተው ሶስት አካላት አለ አይደል፣ እንደኛ እጅ፣ እግር፣ ጆሮ፣ አፍንጫ፣ አይን ያላቸው አካላት የሆነ ወንበር ላይ ቁጭ ያሉ ይመስላቸው። እንደዛ አይደለም። በቅድስት ሥላሴ ዘንድ በእግዚአብሔር ዘንድ እንደዚህ አይነት ነገር የለም። ስዕል አድኖ ምንድነው? ስዕላት፣ ቅዱሳት ስዕላት ምንድናቸው ከተባለ ሪፕሬዘንቴሽን ናቸው እንጂ ኤግዛክትሊ ያንን አካል ይገልጹታል አይደል? እንደዛ እናምንም። ኤግዛክትሊ ያንን አካል ሪፕሬዘንት ያደርጉታል ሳይሆን ሪፕሬዘንቴሽን ወይ ደግሞ ኤግዛክትሊ ያ አካል እንደዛ ነው ማለት ሳይሆን መጽሐፍ ቅዱስ ላይ እግዚአብሔር ራሱን ከገለጠበት ነገር ተነስተን በዛ መልኩ ይሳላል። ኦኬ፣ እንጂ ለቅድስት ሥላሴ ስንናገር አብ፣ ወልድ፣ መንፈስ ቅዱስ ሶስት አካላት ናቸው ስንል ጥንቃቄ ይፈልጋል። ለሰው ስናብራራ ሶስት የሆኑ እኔ አሁን ለምሳሌ እኔ ያለው ቤተሰብ ማለት አንተሽ አለ ኮሜንት ላይ ሶስታችን እንዲህ እንደተቀመጥ ነው የሆኑ ሶስት አካላት እንዲህ እጅ እግር ያላቸው ምናምን ተቀምጦ እንደዛ አይደለም በፍጹም።
አካል ወይም ደግሞ ፐርሰን የምንለው ፕሮሶፖን ይባላል። አካል ወይም ፐርሰን የምንለው ከቅድስት ሥላሴ አንጻር ሲነገር አብ ወልድ መንፈስ ቅዱስ ሶስት አካላት ናቸው ብለን ስንናገር ሶስት እኔ ማለት የሚችሉ እኔነት ነው። ሶስት እኔ ማለት የሚችሉ አብ እኔ ማለት ይችላል። መጽሐፍ ቅዱስ ላይ ይናገራል፣ ሲናገር ሰምተናል። ለምሳሌ በመጽሐፍ ቅዱስ እናስደግፈው። አብ ሲናገር ሰምተናል፣ ኦፍኮርስ ሰምተናል። ማቴዎስ ወንጌል ላይ ምዕራፍ 3 መሰለኝ ካልተሳሳትኩ ጌታችን ኢየሱስ በዮርዳኖስ ሲጠመቅ የምወደው ልጄ ይህ ነው ብሎ ሲናገር ሰምተናል። አብ ይናገራል፣ እኔ ብሎ ይናገራል። እኔነት አለው፣ እኔነት አለው። አካል ስንል እኔነት ያለው ማለት ነው። ኦኬ እንጂ አካል ዲፋይን ሲደረግ እጅ፣ እግር፣ አፍንጫ ያለው ማለት አይደለም። በቅድስት ሥላሴ ዘንድ አካል ተብሎ ሲፈታ ከዛ አንጻር ነው። ፐርሰን እኔ ብሎ አይ ብሎ መናገር የሚችል ወልድ ይናገራል፣ ኦፍኮርስ ይናገራል። በጣም ብዙ ቦታ ጌታችን ኢየሱስ ክርስቶስ ሲናገር ተመልክተናል። መንፈስ ቅዱስ ይናገራል፣ ኦፍኮርስ የሐዋርያት ሥራ ካልተሳሳትኩ ምዕራፍ የሐዋርያት ሥራ ምዕራፍ 13 ወይም 9 ከሁለት አንዱ አንድ ይቀር የሐዋርያት ሥራ ምዕራፍ 13 ላይ ኦኬ ቁጥር 2 ላይ የሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ እነዚህም ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስንና ሳውልን ለጠራዋቸው ሥራ ለዩልኝ አለ። ማን ነው አለ የተባለ? መንፈስ ቅዱስ። ስለዚህ መናገር የሚችል እኔነት ያለው አካል ነው እንጂ በእግዚአብሔር ዘንድ አካል እግዚአብሔር በአንዴ ሁሉም ቦታ የመላ አምላክ ነው። በአንዴ ሁሉም ቦታ የመላ አምላክ ነው። ኦኬ የሆነ ረቂቅ ግዝፈት፣ ርቀት የሚባል ነገር እንደዚህ አይነት ነገሮች የሉትም። እንደኛ በቦታ የተገደበ አይደለም እግዚአብሔር አምላክ። ኦኬ እንደኛ ፊዚካል የሆነ ፕሬዘንስ እኛ እንደምናየው አይነት አይደለም እግዚአብሔር አምላክ። ኦኬ እግዚአብሔር መንፈስ ነው። ስለዚህ ምን ትነግሪያቸዋለሽ ቤተሰላም? እኛ ሶስት አካላት ብለን ስንናገር እኔ አንቺና አንተሽ ቁጭ እንዳልነው እንዲህ ሶስት ሰዎች ቁጭ ብለው እንደዛ አይደለም። አካል ስንል እኔነት ያላቸው አብ እኔ ማለት ይችላል፣ ወልድ እኔ ማለት ይችላል፣ መንፈስ ቅዱስ እኔ ማለት ይችላል። ሶስት እኔነት ያላቸው አካላት። አንድ ስንል ምን ማለት ነው? እግዚአብሔር የሚለው ስም ባይዘው የመለኮት ስም ነው፣ የዲቪኒቲ ስም ነው፣ የመለኮት ስም ነው። እግዚአብሔር የሚለው ስም ኦኬ እንዳይረሳ የመለኮት ስም ነው። ይሄንን መለኮት አንድ መለኮት ነው ያለው ብለን ነው የምናምነው። ይሄንን አንድ ዲቪኒቲ ወይ ደግሞ አንድ መለኮት ሶስቱም አካላት ይጋሩታል። አብም ወልድም መንፈስ ቅዱስ ሶስቱም አካላት ምን ይሉታል? ይጋሩታል። ስለዚህ ለዛ ነው አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አብ አምላክ ነው ስንል ከወልድና ከመንፈስ ቅዱስ ተለይቶ አይደለም። ወልድ አምላክ ነው ስንል ከአብና ከመንፈስ ቅዱስ ተለይቶ አይደለም። መንፈስ ቅዱስም አምላክ ነው። መጽሐፍ ቅዱስ ላይ ሶስቱም አብ አምላክ ተብሎ ተጠርቷል። ወልድ አምላክ፣ መንፈስ ቅዱስ አምላክ ተብሎ ስለተጠራ ስለዚህ አንድ ስንል በምድር ከተባለ በመለኮት ያንን አንዱን መለኮት ኦኬ አንድን ዲቪኒቲ አንዱን መለኮት ምን ስለሚሉ ሼር ስለሚያደርጉ ስለሚጋሩት ኦኬ ያንን አንዱን መለኮት ሼር ስለሚያደርጉ በመለኮት አንድ በአካል ሶስት ስንል ደግሞ እኔነት ያላቸው ሶስት አብ እኔ ማለት ይችላል፣ ወልድ እኔ ማለት ይችላል፣ መንፈስ ቅዱስ እኔ ማለት ይችላል። ስለዚህ እግዚአብሔር አንድ ነው። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ ነው ሲባል ኦፍኮርስ አሜን ነው የምንለው እኛ ክርስቲያን። አንድ እግዚአብሔር ነው ያለው። ያ አንዱ እግዚአብሔር ግን በዛ አንድ መለኮት ውስጥ በዛ አንድ መለኮት ጋድሄድ ውስጥ ግን ሶስት አካላት አሉ፣ አብ ወልድ መንፈስ ቅዱስ። አካል ስንል ግን እንደኛ እጅ እግር አፍንጫ አይን ያለው ሳይሆን እኔ ማለት የሚችል በሚለው ነው የምናብራራው ማለት ነው እህታችን። ስለዚህ አካላት ላይ ብዙ ጊዜ ሙስሊሞች አካላት ላይ ያላቸው ነገር የተዛባ ስለሆነ ነው የአካላት መረዳት ላይ ከዚህ አንጻር ነው የምንመለከተው። አለሽ ቤተሰብ ያዳመጥኩ ነው። ስለዛ አሁን በመለኮት አንድ ናቸው ስንል እንደዚህ በአካል ኖሯቸው አይን እጅ እግር ጥፍር ምናምን ኖሯቸው አይደለም ነው የምትለኝ አይደል? ግን ወልድ ታዲያ ኢየሱስ ክርስቶስ እኮ ግን አካል አለው። ታዲያ ያ አካሉ ለአብ መሆን ይችላል ማለት ነው? አዎ አካል ስንል አሁን ቅድም እንዳልኩሽ አብ ወልድ መንፈስ ቅዱስ ያልኩሽ ከቅድስት ሥላሴ አንጻር ወልድ በስጋ ከተገለጠ በኋላ አሁን እንዴት መስልሽ ከሶስቱ አካላት አንዱ አሁን እኔ ቀደም ሳብራራልሽ የነበረው ከሶስቱ አካላት አንዱ አካል በስጋ ከመገለጡ በፊት ያለው ነገር ነው። አብ ወልድ መንፈስ ቅዱስ ስንል ምን እያልን ነው የሚለው ነገር ነው ያብራራውልሽ። ከሶስቱ አካላት አንዱ አካል ግን ወልድ ኦኬ በተለየ አካል ወልድ በስጋ ተገለጠ። እኔ የሚለው እግዚአብሔር ወልድ ወይም ደግሞ የእግዚአብሔር ቃል ወርድ ኦፍ ጋድ የሚባለው ሎጎስ በስጋ ተገለጠ። ከሶስቱ አካል አንዱ አካል በስጋ ሲገለጥ ኦኬ ያ ትናንት ማብራሪያ ሰጥቼ ነበር። ትናንት የነበራችሁ ሰዎች ትዝ ይላችኋል። ያ እኔነት ኦኬ
አሁን ለምሳሌ ቃል እግዚአብሔር ወልድ ማለቱ ከዘላለም እኔነት ነበረው። ስጋ ግን ለምሳሌ ስጋ ቃል ከመዋሃዱ ቃል ሳይዋሃዱ በፊት እኔ ይል ነበር። ያ ስጋ ጌታችን ኢየሱስ ከመቤታችን የነሳው ስጋ እኔ ይል ነበር አይልም። አይዞህ እኔነት አልነበረው። ያ ስጋ እኔነት አልነበረው። ኦኬ ያ ስጋ እኔነት አልነበረው። ስለዚህ በቃል እኔነት ላይ ያ ከዘላለም ጀምሮ እኔ ብሎ መናገር የሚችለው ያ ቃል በሰፓሬት አካሉ በተለየ አካሉ ይመጣና ከመቤታችን ስጋን ይነሳል። ከመቤታችን ስጋን ሲነሳ የስጋን ባህሪያት በሙሉ ለራሱ ገንዘብ ያደርጋል። ኦፍኮርስ አምላክ በስጋ ተገልጧል። ጌታችን ኢየሱስ ክርስቶስ ለምሳሌ አፍንጫ፣ እጅ፣ እግር የምንላቸው ነገሮች አሉ የሉም አንልም፣ አሉ። አምላክ በቃ የምርም እኮ ነው። ቃል ስጋ ሆነ ስንል የማስመሰልም አይደለም፣ የምርም ሆኗል። አሁን በሰማያት ስላለው ነገር ከሆነ የምትነግሪኝ ጌታችን ኢየሱስ ዛሬም በሰማያት ፍጹም አምላክ ፍጹም ሰው ነው። ኦኬ ጌታችን ኢየሱስ ክርስቶስን ለምሳሌ ሰዎች ማየት ይችላሉ፣ እንዲህ ማየት ይችላሉ። ለምን ተገልጧል? አምላክ በስጋ ተገልጧል። ኦኬ ሰዎች ለምሳሌ ጌታችን ኢየሱስ ክርስቶስን ማየት ይችላሉ። አብና መንፈስ ቅዱስን ግን ሰው ሊያይ አይችልም። ኦኬ እግዚአብሔር መንፈስ ስለሆነ አብና መንፈስ ቅዱስን ዛሬ ሰዎች ሊያዩት አይችሉም። ኦኬ ስለዚህ ዛሬም አሁን በሰማያት አብ አለ፣ ጌታችን ኢየሱስ አለ፣ መንፈስ ቅዱስ አለ። ሶስት አካላት አሉ። አሁንም ባይዘው የተቀየረ ነገር የለም። አብ እኔ ይላል። ጌታችን ኢየሱስ ክርስቶስም በቃል እኔነት ላይ ስለሆነ ስጋን ገንዘብ ያደረገው እሱም አንድ እኔነት ነው ያለው። እኔ የዳዊት ስርና ዘር ነኝ የሚለው ራሱ ጌታ ኢየሱስ ነው። እኔ የዳዊት ስርና ዘር ነኝ ብሎ የሚናገረው ራሱ ጌታ ኢየሱስ ነው። መንፈስ ቅዱስም እኔነት አለው ዛሬም ድረስ። ኦኬ ስለዚህ አብ፣ ጌታችን ኢየሱስ፣ መንፈስ ቅዱስ የሥላሴ ሶስቱ አካላት እነዚህ ናቸው ማለት ሶስት እኔነቶች፣ ሶስት እኔ ማለት የሚችሉ አካላት እነዚህ ናቸው ያሉት ማለት ነው እህታችን እንጂ ጌታችን ኢየሱስ ክርስቶስ የነሳው ስጋ ለአብም ለመንፈስ ቅዱስም በፍጹም አይሆንም። ኦኬ ያ ስጋ የወልድ ገንዘብ ነው። ያ ስጋ የወልድ ገንዘብ ነው። ከዛ አንፃር ነው የምንመለከተው። እሺ ጋዲ አመሰግናለሁ። እግዚአብሔር ያክብርልኝ። ለዚህ የሚረዱኝ ሊንኮች እና ሊያስተምሩኝ የሚችሉ ሌሎች ነገሮች ካሉ ፕሊስ ላክልኝ። በደንብ የሆነ ሜሴጅ ድሮፕ አድርጊልኝና ከላይፍ ስወጣ እንዳረሳው ከዛ በኋላ እዛ ላይ ሪፕላይ ያደርግልሻለሁ። ለምሳሌ ቅድስት ሥላሴ ላይ በሰፊው በመጽሐፍ ቅዱስ ያለውን ነገር ከዚህ በፊት አምላክ ለምን ሰው ሆነ የሚሉ ነገሮችን ላይቭ ላይ ገብተን በእርግጠኝነት ዩቲዩብ ላይ ሪከርድ ተደርጎ የተለቀቁ ነገሮች ስለሚኖሩ እሱን ሼር እንዳደረግልሽ ምናምን ነገር ድሮፕ አድርጊልኝ። እሺ እኔም አያቸዋለሁ። ያው ዳይሬክት ለመጠየቅ እንዲመቸኝ ነው የገባሁት እንጂ ይኖራሉ ዩቲዩብ ላይ እኔም ቼክ አደርጋለሁ። ገብቶሻል ግን የተወሰነ መረዳት አግኝተሻል። ያው በደንብ ጎበዝ ባልሆንም ማስረዳት ላይ የተወሰነ መረዳት ግን አግኝተሻል ብዬ ተስፋ አደርጋለሁ። አዎ የመጀመሪያው ላይ በደንብ ክሊርሊ ነው አንደርስታንድ ያደረኩ እና ገብቶኛል። አመሰግናለሁ። አሁን ሥላሴ ላይ ግን ትንሽ የባሰ ኮንፊውዝ ሆንኩኝ። ግን እስቲ አያቸዋለሁ። ችግር የለውም። እንዴት መሰለሽ ነገሮች አንዳንዴ ከቅድስት ሥላሴ የአምላክ ነገር ሲነገር እንዴት ነው አንዳንዴ ይሄ አለ አይደል በደንብ ብዙ ትምህርቶችን ካላየን ነገሮችን አለ አይደለ ካላነበብን ምናምን አሁን በተወሰነ ደቂቃ ብቻ ኦፍኮርስ የሚረዱ ሰዎች አሉ አልፎ ግን ብዙ ሰዎች ደግሞ አንዳንዴ ያለ አይደል አንዳንድ ነገሮችን ሪፈር ማድረግ ሊፈልጉ ይችላሉና ምንም አትጨነቂ። ይሄ ምንም ግልጽ ይሆናል። ችግር የለውም። ግራ የገባሽም ነገር ካለ ሌላ ጊዜ ደግሞ እንደዚሁ ላይቭ ላይም እየመጣሽ ምናምን ነገር ዩ ካን አስክ። ችግር የለውም። አንድም እንደዛ ሁለተኛም ያው ከዛም ሳይድ ደግሞ ጫና ስላለና የሆነ የምሰማቸው ነገሮች ስላሉ ትንሽ ዲሉዥን ነገር ፈጥሮብኝ ነው እንጂ አይ ሆፕ ይስተካከላል። አመሰግናለሁ በጣም ድሉን ስለሰጠኝ። ትውት እግዚአብሔር ያክብርልኝ። ቴንክ ዩ። አንተስ እንዴት ነህ? አለን እግዚአብሔር ይመስገን። ሰላም ነው ጋዴ? ሁሉ አማን ነው? ሁሉ ሰላም አለን። እኔ የባለፈው ትምህርት የተቀመጠ ስላለ እኔ ጋር ቴሌግራም ላይ እኔ ፎሎ አሁን ስትወርድ ፎሎ አድርጌያታለሁ። ፎሎ ታርገኝ ቴሌግራም ሰጣትና ልክላታለሁኝ። የትኛው አምላክ ለምን ሰው ሆነ የሚለው ነው ወይስ የቅድስት ሥላሴ? የሥላሴ አለ የቅድስት ሥላሴ ይቻላል። ሼር አድርግላት አለ እንትን ካስፈለጋት ማለት ያ ሼር አድርጋት። ችግር የለውም። አሪፍ ሀሳብ ነው። እሺ ሀና እንኳን ደህና መጣሽ። ሀና ሰላም ላንተ ይሁን ወንድሜ። ጋዲሳ ዲያቆን ነህ? ወንበዴ ነን። ወንድም ናቸው። አይ እኛ ዝም ብለን እንዲሁ አንዳንድ ሀሳቦችን ሼር የምናደርግ ሰዎች ነን። እሺ የወጣቶች ጉልበት እኮ በጣም ጥሩ ነው፣ በጣም ይጠቅማል።
ምንም አንልም። እግዚአብሔር ባገዘን መጠን የተማርናትን ያገኘናትን የሆነች ነገር ሼር እናደርጋለን። ትክክል። እኔ እንኳን የመካነ ኢየሱስን ስም ስታነሳ ቆይ እዚህ ልጅ ጋር ልግባ ብዬ። ኦኬ መካነ ኢየሱስ ነሽ? አዎ። ኦኬ። አይ መልካም። ያው ዛሬ ርዕሱ አይተሽ ከሆነ አሁን ለምን መካነ ኢየሱስ ላይ ሜቢ እዛ ላይ የምጠይቂው ነገር አለ ግልጽ ያልሆነልሽ ያወራሁት ብዙ ለመናገር ሳይሆን እንደ ጥያቄ የምላቀርብልህ ነው። እንደውም በእድሜ ወጣት የሆኑ ሳይሆን አባቶችም ሊመልሱ ደስ ይለኝ ነበረ። መምህራን ማለት ያው እድሜ ትንሽ ይናገራል ብዬ ነው እንጂ እውቀት አታህል ማለት አይደለም። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ወደ መካነ ኢየሱስ የሚመጡ ሰዎች አያጠምቁም። የኔ ቄሶች አያጠምቋቸውም። በጣም አም ፕራውድ ኦፍ ማይ ቸርች፣ ምክንያቱም እግዚአብሔር ነው የመራኝ ብዬ አምናለሁ ወደ ወንጌላዊት ቤተክርስቲያን መካነ ኢየሱስ። በተለይ አሁን ያለውን እብደት ሳይ መረጋጋትን የሚሰጥ ዶክትሪን ያለበት ቸርች ውስጥ ነው ያለሁት። በተለይ ስለ ስጋ ወደሙና ስለ ቅዱስ ጥምቀት ከእናንተ ጋር በጣም ይመሳሰላል እና እኔ ደፈር ብዬ ገብቼ ከእናንተ ሰዎች ጋር ሳወራ ልክ እንደ መናፍቅ ምናምን ኑፋቄ የሚቆጥሩኝ ልጆች አሉ። ውሎ አድሮ ይገባቸዋል። ምንም ችግር የለም እዚህ የሚባል አውሬ የለም እያልኳቸው ነበር በቀደም። ግቡና ተማሩ፣ አም የሚያረጋችሁ ጅብ የለም፣ የታሰረ ውሻ የለም እያልኳቸው። ምን ልል ነው የሆነ እንትን አለኝ፣ አትራክሽን አለኝ ኦርቶዶክስ ለሚለው ስም እና ለዶክትሪኑ በጣም ኢምፕሬሽን እና አትራክሽን አለኝ እና ኢትዮጵያዊ ሆኜ በመፈጠሬ የማዝንባቸው ያው አሁን የምናየው ፖለቲካል ክራይሲስ አለ፣ ድህነቱ አለ። ያ ከዛ ምጽናናው የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሳቃትና ወይም ሴንስ ሳረጋት ህልውናዋን ሴንስ ሳረግ አንድ ጥሩ ነገር አለ እላለሁ። ኢትዮጵያ ውስጥ አንድ ጥሩ ነገር የሚያጽናና እላለሁ። ይሄ የኔ መረዳት ነው። የብዙዎችም ይሆናል ብዬ አምናለሁ። በተለይ ዝማሬው በጣም ነው ደስ የሚለኝ የሚያጽናናኝ ነው። እና ምን ልልህ ነው ትንሽ እኔ በእድሜ ዘመኔ አምናለሁ መቀራረብ ይፈጠራል ብዬ በኢትዮጵያ ኦርቶዶክስ እና በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ውስጥ ማለት ሁሉም እንደ ቤቱ ነው የሚኖረው። ግን ትንሽ የሆነ መቀራረብ ምናልባት አላውቅም፣ ኢት ማይ ቴክ ዲኬድ ግን ይሆናል ብዬ አምናለሁ። እና ዛሬ ባትመልስልኝም ውለህ አድረህ ትመልስልኛለህ። ለምንድን ነው እናንተ ከኛ ወደ እናንተ የሚሄዱትን ሰዎች የምታጠምቁት? የኔ ጥያቄ ይሄ ነው፣ ሌላ አይደለም። እሺ አንቺ ጥያቄሽ ግልጽ ነው። እሺ አንዴ ይቅርታ አድርጉልኝ ጋይስ፣ ይቅርታ አድርጉልኝ። እሺ ቴክ ዩር ታይም፣ ችግር የለም። እሺ እስቲ ኮመንት ላይ ሜቢ ራሳችንን አሁን ኮመንት ኦፍ አድርገን እዚህም ያለውን ነገር እንትን ከምንል ኮመንት ግዴታ አይደለም መጻፍ። አንዳንዴ ሁላችንም እኩል አንጻፍ። በቃ ተው። እንደውም ቆይ አይ ቲንክ ከይቅርታ ጋር ኮመንቱን ኦፍ ላድርግና አፈናውን ልታካሂደው ነው? ምን አልከኝ? አፈናውን ልታካሂደው ነው ወይ? አዎ አይ እንዲሰሙ ነው። አሁን እሷ የጠየቀችው በቃ ቫሊድ የሆነ ጥያቄ። ለምንድን ነው ሰዎች ከመካነ ኢየሱስ የሚመጡ ሰዎችን ወደ ኦርቶዶክስ፣ ለምሳሌ ሰው ከመካነ ኢየሱስ ሲመጣ ወደ ኦርቶዶክስ ቤተክርስቲያን ሲመጣ ለምንድን ነው የምታጠምቁት የሚለውን ጥያቄ አቅርባለች እህታችን አንቺ። ምን መሰለሽ አንቺ ሜቢ የሃይማኖት ጸሎታችንን አይተሽ ከሆነ አንድ የሃይማኖት ጸሎት ወይ ደግሞ ጉባኤያት ላይ የተወሰነ ሜቢ ያነበብሽ ነገር ካለ አንደርስታንዲንግ ካለሽ ናይሲኖ ኮንስታንቲኖፕል ኒቂያ ጉባኤ አለ አይደል? 325 ዓመተ ምህረት ላይ የተካሄደው አሪዮስ የተወገዘበት በዛ 385 ዓመተ ምህረት ላይም ደግሞ እንደዚህ ዓለም አቀፋዊ ጉባኤ ተደርጓል። እና እነዚህ አንድ ላይ ናይሲኖ ኮንስታንቲኖፕል ክሪድ የሚላል ወይ ደግሞ የኒቂያና የቆስጠንጢና የእምነት መግለጫ አባቶች ዓለም ላይ ያሉ በዛ ጊዜ ማለት ነው የዛሬ 1600 1700 ዓመት በፊት የነበሩ አባቶች በሙሉ አንድ ላይ ነበሩ። በቃ ይሄ ነው እምነታችን ብለው እምነታቸውን ኮንፌስ ያደረጉበት እምነታቸውን የገለጡበት የእምነት መግለጫ አለ። እዛ የእምነት መግለጫ ላይ ምን የሚል ነገር አለ? የሃይማኖት ጸሎታችንን ብታዩ ራሱ ደስ ይለኛል። በጣም ጥርት ያለ የሃይማኖት ጸሎታችንን ብትመለከቱ ባይዘዊ በጣም ነው የሚገርምሽ። ፒውር ወንጌል ፒውር እና የሃይማኖት ጸሎታችን ለምሳሌ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ፣
በሰማይም ካለው በምድርም ካለው ያለ እርሱ ምንም ይሆን የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። እርሱ መከራን ተቀበለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማያት አረገ። በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግስቱ ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ቅድስት ቤተክርስቲያን እናምናለን። እዚህ ጋር ቀጥሎ ምን ይላል መሰለሽ አንቺው? ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን፣ የሙታንንም መነሳት ተስፋ እናደርጋለን። ይሄ ነው የሃይማኖት ጸሎታችን። ባይዘው ሁሌ ሁሉም ኦርቶዶክሳዊ የሚጸልየው ጸሎት ይሄ ጸሎት ግዴታ ሁሉም ኦርቶዶክሳዊ መጸለይ ያለበት ባይዘው በየቀኑ ኮንፌሽኑን ተመልክተሽዋል አይደል? ኮንፌሽን ይሄ ጸሎት በእኛም ቤተክርስቲያን ተቀባይነት አለው፣ ጽሁፉ አለ። ያ እንደዚህ አይነት ተቀራራቢ ጽሁፍ እንዳለ አውቃለሁ። አሁን እዚህ ጋር ይሄን ጸሎት ለምንድን ነው እኔ እግረ መንገዴን በዛው ጸለይኩት ልሻለሁ እና ለምንድን ነው ይሄን ያነሳውልሽ? መጨረሻ ላይ አንድ ነገር አለ። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚል ነገር አለ። ምን በሚሰረይባት? ኃጢአት በሚሰረይባት። ይሄ ነገር ከየት ነው የመጣው ከተባለ አባቶች ከምን አንጻር ይህን ጻፉት የሚለውን አብራራልሻለሁ። የአንዲቷ ቤተክርስቲያን አባቶች ማለት ነው። ኃጢአት በሚሰረይበት በአንዲት ጥምቀት እናምናለን የሚለውን አባቶች የታመጡት ከተባለ እንደምታውቂው የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ያለው ሐሳብ። የሐዋርያት ሥራ ምዕራፍ 2 ላይ ቅዱስ ጴጥሮስ እነዛን 3000 ነፍሳት ከሰበከ በኋላ ምን አለ? አሁንስ ምን እናደርግ? ልባቸው ተነካይልና ምን እናደርግ ሲሉት ምንድን ነው ያላቸው? በኢየሱስ ስም ይጠመቁ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አላቸው አይደል? ከዚያ ያመጡና አባቶች ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። ከላይ አይተሽ ከሆነ ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ቅድስት ቤተክርስቲያን እናምናለን ካሉ በኋላ ነው ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። አባቶች ይህን ነገር ሲያስቀምጡ አንዲቸው ምን መሰለሽ? ይሄ ጥምቀት የኃጢአት ስርየትን የሚያሰጠው ጥምቀት በአንዲቷ ቤተክርስቲያን ውስጥ የሚሰጠው ጥምቀት ነው ብለው ነው የሚያምኑት። ኦኬ በአንዲቷ ያ መጀመሪያ ራሱ አገኘሁት። ሐዋርያት በሰሯት በአንዲት ቅድስት ቤተክርስቲያን እናምናለን ካሉ በኋላ ኃጢአት በሚሰረይባት በአንዲት ጥምቀት አይተሻል። ስለ ቤተክርስቲያን ሲያወሩ አንዲት የሚለውን ቃል ይጠቀማሉ። ስለ ኃጢአት ስለ ጥምቀቱም ሲያወሩ አንዲት ጥምቀት። ስለዚህ በአንዲቷ ቤተክርስቲያን ውስጥ የሚሰጠው አንዱ ጥምቀት፣ ያቺ ጥምቀት በአንዲቷ በጌታ ቤተክርስቲያን ውስጥ የሚሰጠው ጥምቀት ነው የሚያድነው እያሉሽ ነው። ወይም ደግሞ በዛች በአንዲቷ ቤተክርስቲያን ውስጥ የሚሰጠው ያ ጥምቀት ነው ለሰዎች የኃጢአት ስርየት የሚሰጠው እያልን ነው። አባቶች እንደዛ ነው እምነታቸው የነበረው። ብዙ አባት አውጥቼ ላሳይሽ እችላለሁ። ከቤተክርስቲያን ውጭ እንደውም ቅዱስ ቆጵርያኖስ በስም ታውቂያቸው ከሆነ ሁለተኛ ሶስተኛ ክፍለ ዘመን ላይ የነበሩ አባቶች ምን ይላሉ? ከቤተክርስቲያን ውጭ ያለ ጥምቀት ራሱ አያድንም ብለው ቃል በቃል የሚያስተምሩ አባቶች ነበሩ። ከቤተክርስቲያን ውጭ የሚሰጥ ጥምቀት ቫሊድ ጥምቀት አይደለም። ለምን መሰለሽ? አንቺው ጌታ አንድ ቤተክርስቲያን ያለው አይደል? አንዲት ቤተክርስቲያን ናት። ያቺ ቤተክርስቲያን ደግሞ የዛሬ 2000 ዓመት ነው አይደል ጌታ በደሙ የዋጃት። ያቺ ቤተክርስቲያን ልጠፋ አችልም አይደል? አንቺው ለምን አጠፋም አይደል? ያቺ ቤተክርስቲያን አልጠፋችምም አጠፋም። ኤግዛክትሊ አልጠፋችምም አጠፋም። በጣም ጥሩ አገላለጽ። አልጠፋችምም አጠፋም ከተባለ ያቺ ቤተክርስቲያን የዛሬ 2000 ዓመት ጌታ በደሙ ዋጅቷታል። ጌታ የገሃነም ደጆች አይችሏትም፣ የገሃነም ደጆች አይችሏትም ብሎ ሲናገር ምን ማለት ነው? እንደው የሆነ ደብር ለምሳሌ መድኃኒዓለም ቤተክርስቲያን ኦር እዚህ ቦሌ መድኃኒዓለም ኦር የሆነ ቦታ ያለ ቤተክርስቲያን ስለተቃጠለ የጌታ ቃል ውሸት ነው ማለት አይደለም። የገሃነም ደጆች አይችሏትም ሲል የዲያብሎስ ትምህርቶች አይችሏትም ነው። የዲያብሎስ ትምህርቶች ሊያናውጧት ይችላሉ፣ ነገር ግን አያጠፏትም። ሁሌም የእግዚአብሔር ትምህርት የጌታ ትምህርት ያሸንፋል ማለቱ ነው። ከዛ ባለፈ ደግሞ ጌታ ምን ብለዋል? በጣም የሚገርም ለቤተክርስቲያን ባይዘው ጌታችን የሰጠው ፕሮሚስ ትልቅ ፕሮሚስ ነው። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብለዋል። አንቺው አይደል? እስከምን? እስከ ዓለም ፍጻሜ which means ይሄን ነገር ለሐዋርያት ነው ማቴዎስ 28 ላይ ተናገረው። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ጌታ ሲናገር ሐዋርያት ከዛ በኋላ በስጋ መቼስ እስከ ዓለም ፍጻሜ አይኖሩም አይደለም። ከሐዋርያት በኋላ የሚነሱ የቤተክርስቲያን መንጋ ጠባቂዎች ጳጳሳት ስለሚኖሩ ለነሱ ነው ይሄ ነገር የተነገረው። ትክክል። ስለዚህ አንቺው ጌታ ከቤተክርስቲያን ጋር እስከ ዓለም ፍጻሜ ሆናለሁ ካለ የገሃነም ደጆች አይችሏትም ብሎ ከተናገረ ስልክ እየገባባት መሰለኝ ልበል። አይ ቲንክ ሶ አለሽ አንቺው ሜቢ እሺ እስክትመለስ እንጠብቅ። ስልኩን አስወጣሁት። ስልክ ገብቶብሽ እንደሆነ ገብቶኛል። እና ጌታ ለቤተክርስቲያን ፕሮሚስ ያደረገላት ነገር አለ። እሱ ምንድነው? እስከ ዓለም ፍጻሜ ከቤተክርስቲያን ጋር እንደሚኖር። ሁለተኛ
የገሃነም ደጆች እንደማይችሏት። ሶስተኛ የቤተክርስቲያን ራሱ ማን ነው? ጌታ ኢየሱስ ራሱ። ቤተክርስቲያን የክርስቶስ ኢየሱስ አካል ናት፣ ቦዲው ናት። አራተኛ ደግሞ አንቺ ይገርምሻል፣ ቅዱስ ጳውሎስ ቤተክርስቲያን ምን ይላታል? የእውነት አምድና መሰረት ይላታል አይደል? አንደኛ ጢሞቴዎስ ምዕራፍ 3 ላይ ትክክል ነው። የምን ይላታል? የእውነት አምድና መሰረት። አንደኛ ጢሞቴዎስ ስንት ነበር? እሺ እናንብበው። አዎ በጣም ወደው ቃል ነው። እሺ አንደኛ ጢሞቴዎስ ምዕራፍ 3 ፈርስት ቲሞቲ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ እንደዚህ ይላል ቅዱስ ጳውሎስ የሚናገረው፣ በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። በእግዚአብሔር ቤት ያኔም ቤተክርስቲያን ነበረች። በእግዚአብሔር ቤት እንዴት መኖር እንደሚገባ የሚለው መቼስ ቤተክርስቲያን ስለነበረች ነው አይደል? በመዋቅር ደረጃ ነበረች። ከሌለች መኖር እንዴት እንደሚገባ እጽፍልሃለሁ ብሎ ሊጽፍለት አይችልም ጳውሎስ። ቤቱ ሚልና የእውነት አምድና መሰረት፣ የምን ፒላር ኦፍ ትሩዝ ነው የሚለው። የእውነት አምድ እና መሰረት። እውነት ያለው ምን ውስጥ ነው? አንቺ ቤተክርስቲያን ውስጥ ነው። በእግዚአብሔር ቤት የጌታ እውነተኛ ትምህርት የሚገኘው የት ነው? ቤተክርስቲያን ውስጥ ነው። እነዚህ ነገሮችን ካወቀን ቤተክርስቲያን እንደማጠፋ፣ ጌታ እስከ ዓለም ፍጻሜ ከቤተክርስቲያን ጋር እንደሚኖር፣ የገሃነም ልጆች አይችሏትም ብሎ ጌታ ለቤተክርስቲያን ፕሮሚስ እንደተናገረ፣ ከዛም ባለፈ ደግሞ የቤተክርስቲያን ራስ የሆነው ማነው? ጌታ ኢየሱስ ነው። ቤተክርስቲያን አካሉ ናት። እሱ ራሷ ነው፣ እሷ አካሉ ናት። ኦኬ፣ ለዛ ነው ንጽሕት ናት፣ ቅድስት ናት እያልን የምንጠራው። ስለዚህ አባቶች ምን አደረጉ? አንዲቷ ጥምቀት፣ ያቺ ኃጢአት ስርየት የምታሰጠው ጥምቀት ግዴታ በጌታ ቤተክርስቲያን ውስጥ መሆን አለበት። ከጌታ ቤተክርስቲያን ውጪ ያለ ጥምቀት እንዴት ቫሊድ ሊሆን ይችላል? እንጂ ጌታ ከቤተክርስቲያን ውጭ አለ አንቺ የለም። ግን ቤተክርስቲያን የሚለውን ነገር እኔ የማይበት እይታ አለ። አሁን እኛ ማደሪያ ነን። እሱን አንደርስታንድ አደርጋለሁ። ለምን መሰለሽ አሁን ጢሞቴዎስን ያነሳውልሽ ለምንድን ነው? እዚህ ጋር አሁን ጳውሎስ በእግዚአብሔር ቤት እንዴት መኖር እንደሚገባ ነው አይደል ያለው? በእግዚአብሔር ቤት ሲባል ስለኛ ስለ ሰዎች ነው እያወራ ያለው ነው? ስለ ቤተክርስቲያን ነው። ስለ ህንፃ ቤተክርስቲያን አይደል? ስለታነጸች ስለ ህብረቱ ማለት ይቻላል። ስለ ህብረቱ ብቻ ሳይሆን በእግዚአብሔር ቤት መኖር እንዴት እንደሚገባ እኮ ነው የሚለው። መኖር እንዴት እንደሚገባ ኦኬ። which means አሁን እንዴት መሰለሽ፣ ለምሳሌ አንቺ እንዲህ ብለሽ ኦርቶዶክስ ቤተክርስቲያን ስትሄጂ እንደዚህ ስርዓት አላት፣ እዛ ቤተክርስቲያን ውስጥ እንዴት ማድረግ እንደሚገባሽ ብለሽ ኦፍ ኮርስ እያልኩሽ ያለሽ ቤተ መቅደስ ውስጥ ስትገቢ ስርዓት ስላለ ነው አይደል? ስርዓት አለው። ጳውሎስም በእግዚአብሔር ቤት መኖር እንዴት እንደሚገባ ብሎ ሲናገር ስለ ብልቶች ነው እያወራ ያለው አይደለም? ኦፍ ኮርስ አይደለም። እያወራ ያለው ቤተክርስቲያን ያኔ ነበረች። ኦኬ፣ ህብረቱ አንድ ላይ፣ ኤክሌሲያው አንድ ላይ ሆኖ ነገር ግን አምልኮ የሚፈጽምበት ቦታ ነበረው። ስለዛ ነው እያወራ ያለው አይደል? በእግዚአብሔር ቤት እንዴት መኖር እንደሚገባ። ስለዚህ አሁን ይህንን ኮንሰፕት እናያዝና አንቺው እኔ አሁን ባልኩሽ ኮንሰፕት ጌታ ከቤተክርስቲያን ውጭ ሊኖር ይችላል? አይችልም። በተአምር። በጣም ጥሩ። አሁን ሁለተኛ፣ ሶስተኛ፣ አራተኛ ክፍለ ዘመን ላይ የነበሩ አባቶች በሙሉ ዜር ኢዝ ኖ ሳልቬሽን አውትሳይድ፣ ቃል በቃል እንደው ምን እንደሚሉ ታውቂያለሽ? አንቺው ዜር ኢዝ ኖ ሳልቬሽን አውትሳይድ ዘ ቸርች ነው የሚለው። ከቤተክርስቲያን ውጭ ድህነት የለም። ለምን? ጥምቀትም የሚያድነው ትምህርትም ምን ውስጥ ስላለ? ቤተክርስቲያን ውስጥ ስላለ። አሁን እኔ አንቺን ልጠይቅሽ የምፈልገው እንደው መካነ ኢየሱስ ነሽ አውቃለሁ። ያው ኦፍ ኮርስ ባክግራውንድሽ ሉተራን ነው አይደለ? አዎ። ሉተር ለምሳሌ በ15 17 ነው አይደል? እነዛ 95 95ቱን ቴሲሶች የለጠፋቸው ዊተንበርግ ላይ። ከዛ በፊት ሰዎች ሲድኑ ወዴት ነበር የሚጨመዱት? አንቺ ወዴት ማለት ሲያምኑ ሲጠመቁ ማለት ነው ወይስ? አዎ፣ ለምሳሌ ቅዱስ ጳውሎስ ሮሜ ምዕራፍ 10 ላይ ይናገራል አይደለ? ሰባኪ ከሌለ እንዴት ይሰማሉ ይላል አይደል? ሰባኪ ከሌለ ሊሰሙ አይችሉም። ያልተላከ እንዴት ይሰብካል ይላል። ሰባኪ ከሌለ እንዴት ይሰማሉ? ካልሰሙስ ደግሞ እንዴት ያምናሉ ይላል አይደል? አዎ። ስለዚህ አንድ ለምሳሌ ፕሮቴስታንቲዝም እንቅስቃሴው ከመጀመሩ በፊት የሆኑ አካላትን ወንጌል የሚሰብክላቸው የተላከ ሰው መሆን አለበት አይደል? ነው። ከማ የተላከ? ከእውነተኛው ቤተክርስቲያን። በዛ ሰዓት የነበረችው ካቶሊክ ናት። ኦርቶዶክስም ነበረች። እሱ እንኳን ያው እሱ ግን የወጣው ከካቶሊክ ነው። እሱ ሉተር የወጣው ከካቶሊክ ነው። ምን ልልሽ ፈልጌ መሰለሽ፣ ሉተር ወይ ደግሞ እኔ አሁን አንደርስታንድ እንድታደርጊኝ ሀሳቤን እንድትረጁ፣ ፕሮቴስታንቲዝም ሪፎርሜሽን እንቅስቃሴው ከመጀመሩ በፊት ሰዎች ማን ነበር የሚሰብክላቸው ወንጌል? ቤተክርስቲያን ነች። ማን ይሰብካል ብለህ ነው? ከቤተክርስቲያን። ስለዚህ እቺ ቤተክርስቲያን የጌታ ቤተክርስቲያን ነበረች፣ ወንጌል የምትሰብከው ቤተክርስቲያን። ሉተርን ካመለከትከኝ ግን እጠራጠራለሁ። ኦርቶዶክስን ለብቻ ለይተህ ካሳየኸኝ አወላለሁ።
ኦኬ አሁን ስለዚህ አንቺ ከካቶሊክ ጋር ነው ያኔ በነበረችው ካቶሊክ ላይ ጥያቄ አለሽ? እሺ እኔ አሁን እንደ ኦርቶዶክስ ሲጀመር እኛ ኦርቶዶክሳውያን ለምሳሌ ያንን ትክክለኛውን ትምህርት ይዘን መተናል ብዬ አምናለሁ። ብቻ ወደ ቅድም ችግር የለውም ታሪኩን በኋላ ላይ እመጣልሻለሁ። ቅድም ያነሳሁትን ፖይንት አንዴ ልጨርስልሽ። ምን ልልሽ ፈልጌ ነው አባቶቻችን ናይሲኖ ኮንስታንቲኖፕል ክሪድ ላይ ኃጢአት በምታስተሰርይ በአንዲት ጥምቀት እናምናለን ሲሉ ያኔ አባቶች እንደዛ ሲናገሩ ቤተክርስቲያን ያኔ ነበረች። እንዴት ለመሰልሽ አንቺ አሁን ያልሽው ነገር አንቺ ላይ የምመለከተው ነገር የዩኒቨርሳሊዝም የሚመስል አይነት ነገር አለ። ግን አሁን ይሄን ክራይቴሪያ ኬታ መጣሽ ስልሽ ለምሳሌ አባቶች አሁን አንቺ ያልሽው ነገር አባቶች ለምሳሌ እንዴ የገላትያ ቤተክርስቲያንን ግን አይተሻታል? አንቺው የገላትያ ቤተክርስቲያን ከእውነተኛው ወንጌል እንዴት ፈቀቅ እንዳላችሁ የተባሉት ለምን ይመስልሻል? ሰው አምኖ ከተጠመቀም በኋላ ለመዳን መገረዝ አለበት የሚለውን ትምህርት ስለተቀበሉ ነው አይደል? አዎ ልክ ነው አይደል? ከእውነተኛው ወንጌል ፈቀቅ ብላችሁ አልተባሉ አይደል? አዎ ለምሳሌ ቃለ ሕይወት ቤተክርስቲያን እናነሳሽልኝ። ቃለ ሕይወት ቤተክርስቲያን ለምሳሌ እግዚአብሔር በቀድሞ ውሳኔ ታምናለች አይደል? አዎ ፕሪደስቲኔሽን እግዚአብሔር የሚድኑትና የሚጠፉ ሰዎችን ቀድሞ ወስኗል ብላ ታምናለች። አሁን አንቺ ይሄ ትክክለኛ የምታመልኪው አምላክ ባህሪ ነው ብለሽ ታስቢያለሽ? ፕሪደስቲኔሽን እና ይሄ ፕሪ አንደርስታንድ የሚባሉ አስተሳሰቦች ለነገሩ በየሰዎች ልብ ውስጥ በአንድ ቸርች ውስጥም ሆነን የተለያየ አመለካከት ያላቸው ሰዎች አሉ። ምን ልልሽ ፈልጌ መሰልሽ አንቺ አሁን እኛ በጭንቅላታችን አሁን ቅድም አንቺ ያስቀመጥሽው ክራይቴሪያ አብ ወልድ መንፈስ ቅዱስን ካመንና ኢየሱስ ጌታ እንደሆነ ከመሰከረ የሚለውን ክራይቴሪያ አንቺ ይሄ ክራይቴሪያ የአንቺ ክራይቴሪያ ነው። ለምን ካልሽ እሺ ለምን በእምነት ደረጃ አሁን ለምሳሌ ነገርኩሽ እኮ በእምነት ደረጃ ለምሳሌ የእምነትሽ ጀማሪ የሆነው ማርቲን ሉተር ለምሳሌ ነው አይደለም? አንዴ አዲስ አየ አይደለም አንዴ ስሚ። አይ እሱማ ምን መካነ ኢየሱስ ሉተራን ናት አይደል? ግን ልንገርህ አንድ ነገር እኔ ቆይ አንዴ ላጥራልሽ። ቆይ አንዴ ቆይ አንቺ እንዳጥራልሽ መካነ ኢየሱስ ሉተራን ናት አይደል? ለምሳሌ ነች። ሉተራን የተባለችው የምን በሉተር ስለተመሰረተች ነው ሰርሽ አይደል? ሉተር ማለት ለመካነ ኢየሱስ ትልቅ ሪፎርመር ነው። ትልቅ ሉተራን ለምሳሌ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ የክርስቶስ ኢየሱስ ተከታዮች ምን ተብለው ተጠሩ? ክርስቲያኖች ተብለው ተጠሩ። የሉተር ተከታዮች ምን እንደሚባሉት ሉተር እኔ ተከትየው አላውቅም። እኔ ታሪኬን እነግርሃለሁ። እኔ ሪፎርሜሽኑን ነው የተቀበልኩት ተሐድሶውን ነው እንጂ እኔ መነሻና ነው መጀመሪያና መጨረሻ የሌለውን አልፋና ኦሜጋ ነው ማምነው። አሁን እሱ አሁን አንቺ ከቸርችሽ ጋር ራሱ ትጋጫለሽ። ለምን መሰለሽ ከቸርችሽ ጋር ትጋጫለሽ ያልኩሽ? ከምትሄጂበት ቸርች ጋር ራሱ አሁን የምትናገሪው ነገር ይጋጫል። የምትሄጂበት ቸርች መካነ ኢየሱስ የሉተርን ካቴኪዝሞች ስሞል እና ላርጅ ካቴኪዝም እንደ እውነተኛ የእግዚአብሔር ቃል ማብራሪያ አድርጋ ነው የምትቀበለው። እኔም እቀበላለሁ ካልክስ ታዲያ ምንድነው ሉተር ለኔ ምንም አይደለም የምትኛው? መልሰሽ ነው ሉተር እኔ የሞተልኝ የእምነቴ ራስና ጅማሪ ፈጻሚ ኢየሱስ ክርስቶስ ነው የምልህ። አይደለም እኔ ሞቶልሻል እኮ አላልኩም። ምን ልልሽ ፈልጌ ነው ወደድሽም ጠላሽም አንቺም አሁን የሉተርን ማብራሪያ ስሞል እና ላርጅ ካቴኪዝም እንደ እውነተኛ የእግዚአብሔር ቃል ማብራሪያ አድርገሽ ከተቀበልሽ ወደድሽም ጠላሽም የሉተርን ትምህርት ነው የምትቀበይው ማለት ነው። ኮንሰርኒንግ ምን እኔ ለምሳሌ ይኸው ላመጣልሽ እኮ ነው። ለምሳሌ የሉተርን ስሞል እና ላርጅ ካቴኪዝም እንደ እግዚአብሔር ቃል እውነተኛ ማብራሪያ አድርገሽ ትቀበያለሽ። ለምሳሌ ሉተር ጥምቀትን የሚክዱ ሰዎችን እነዚህ አጋንንት የሰፈረባቸው ጥምቀት አያድንም የሚሉ ሰዎችን፣ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚሉ ሰዎችን እነዚህ አጋንንት የሰፈረባቸው ሰዎች ናቸው እያለ ነበር የሚጽፈው። ታውቂያለሽ? አውቃለሁ በእርግጥ። ታዲያ አሁን አንቺ ደግሞ ምን ትይኛለሽ? ምን አይነት ፋላሲ እየሰራሽ እንደሆነ ልንገርሽ አንቺ። በዚህ በኩል ሉተር ለምሳሌ አንቺ ቅድም ምናልሽ አንቺ በደንብ ታቻላችሁ ሰው አንቺ ምናለች? ሰው ችግር የለውም በአብ ወልድ በመንፈስ ቅዱስ ካመነ የኢየሱስ አዳኝነትን ካመነ ችግር የለውም በቃ የትም ይሁን የትም ችግር የለውም ብዬ ነው ማምነው አለች። ሉተር ግን አንቺ ስለ ሉተር ምን ብላ ተናገረች እንዳትረሱ? የሉተር ስሞል እና ላርጅ ካቴኪዝምን እውነተኛ የእግዚአብሔር ቃል ማብራሪያ አድርጋ ነው የምትቀበለው አንቺ ራሱ። ሉተር ደግሞ መለስ ብለን ስንመለከት ሉተር እዚህ ጋር ይመጣል። ኧረ አንቺው ምንድነው የምትይው ነው የሚላት ሉተር። እንዴ አብ ወልድ መንፈስ ቅዱስን ስላመነና በኢየሱስ አዳኝነት ስላመነ ብቻ ይድናል? ኧረ የሚባል ነገር የለም። ጥምቀት አያድንም ብለው የሚያምኑ ሰዎችን፣ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚሉ ሰዎችን እነዚህ አጋንንት የሰፈረባቸው እያለ ይሰርባቸዋል። አጋንንት ቃል በቃል። አንቺ ግን በዚህ በኩል ምን ትለናለች? መካነ ኢየሱስ ነው የምትሄደው። መካነ ኢየሱስ ቸርቿን በእምነት ደረጃ የምትቀበለውን ግን እነዚህ ሚስጥራት የሚክዱ ሰዎችን አጋንንት ያለባቸው ብላ ነው ቸርቿ እንደ ቸርች በእምነት መግለጫዋ ላይ ያስቀመጠችው። አንቺ ግን አረ ችግር የለውም አብ ወልድ መንፈስ ቅዱስ ብሎ ካመነም ከዛ የጌታን አዳኝነት ከመሰከረ የትም ቢሆን ይድናል ብዬ ነው ማምነው። ስለዚህ አንቺ ማመንና መጠመቅ አለበት። ካላመነና ካልተጠመቀ እንዴት ይድናል? እኔ እሱ መች ጠፋኝ። አንቺ መልልሽ ፈልጌ ነው ቅድም ያስቀመጥሽው ክራይቴሪያ
በአብ በወልድ በመንፈስ ቅዱስ ካመነና የጌታን አዳኝነት እንትን ካለ የትም ቢሆን ይድናል ብዬ አምናለሁ አልሽ። ይሄ ልክ አይደለም። ይሄ ልክ አይደለም። ኦኬ፣ ይሄ ልክ አይደለም። ከጥንት ጀምሮ የነበረችውን ቤተክርስቲያን ብትመለከቺ ዶግማ ሃይማኖት ብላ እነዚህን አምስቱን ኦኬ የእምነቴ መሰረት ናቸው ብላ ያስቀመጠቻቸው ሰዎች ለመዳን እነዚህ ነገሮችን ማመን ግዴታ አለባቸው ብላ ስለምታምን ነው። ስለዚህ እኛ ሀኒቾን እንስማ ወይስ ከመጀመሪያው ክፍለ ዘመን ጀምሮ የነበረችውን ቤተክርስቲያን እናዳምጥ ከተባለ ቤተክርስቲያን ነው የምንሰማው አይደል? ሀኒቾ እሺ፣ አከብርልሃለሁ ጋዲሳዬ የተናገርከው ነው። እኔ እኮ ዶግማውን የእናንተን እንደ ጣዝማ ማር ነው የምጠጣው። አሁን ለምን አትጠመቂም? አሁን ኦርቶዶክስ ለምን አትሆኝ? ኦርቶዶክስ ልክ ያልሆነ ነገር አለ ብለሽ ታምኛለሽ? ልክ ያልሆነ ነገርሽ ልክ ያልሆኑ ነገሮች እኔ እንደዚህ ጨዋ ያሳደገኝ ነኝ ማለት መነገር ያለበትን ብቻ ነው በአደባባይ መናገር የምፈልገው። አይ ችግር የለም ተናገር፣ ችግር የለም። ለምሳሌ ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ እነዚህ በሙሉ ሺህ እልፍ አእላፋት ወደ ሲኦል ይሄዳሉ ካልከኝ ወደ ጥንታዊቷ ቤተክርስቲያን መጥተው ዶግማዋን ተቀብለው ካልተጠመቁ በሙሉ ወደ ሲኦል ይሄዳሉ ነው የምትለኝ? አሁን ይሄ ይከብዳል። ለምሳሌ እንዴ አንድ ጥያቄ ልጠይቅሽ ሀኒቾ፣ እግዚአብሔር አምላክ በኖህ ዘመን ስንት ሰዎችን ነበር ያዳነው? 8 ሰዎች እና ላይክ ጥቂት ሰዎች። በዛ ጊዜ ብትኖሪ ኖሮ እግዚአብሔር 8 ሰዎችን ያስቀር ነበር ብትባይ ይከብዳል አትይም? በእርግጥ እላለሁ። ይሄ እኮ ምን መሰለሽ ሀኒቾ፣ እኛ የእግዚአብሔር ህልውናና አሰራር ውስጥ ገብተን ለእኔ ከበደኝ ለእንትና ከበደ ለእንትና ቀለለ የሚል ነገር ውስጥ አንገባም። ቁጥር አይደለም ጉዳያችን። እግዚአብሔር ግን በልጁ በኩል የገለጠው ነገር አለ። ኦኬ፣ መጽሐፍ ቅዱስ ሲናገር በክርስቶስ ኢየሱስ ትምህርት ለማይኖር አይደለ አምላክ የለውም ይላል አይደል ሀኒቾ? በሚገባ ታዲያ በቃ እነዚህ ሰዎች እኮ አሁን እንዳለ ሲኦል ይገባሉ ልክ አይደሉም ብለን ስንናገር እኮ ፕሮቴስታንቲዝም የክርስቶስ ኢየሱስን ትምህርት አልያዛችሁም ብለን እኮ እየተናገር ነው ሀኒቾ። እኔ አይደለሁም፣ በእኔ ኦፌንድ እንዳትሆኝ። ቅዱስ ዮሐንስ ነው ያለው በክርስቶስ ኢየሱስ ትምህርት ለማይኖር አምላክ የለውም ማለት ምን እናደርግ? ግን ይሄ የኛ ሀገሩ የኢትዮጵያ ኦርቶዶክስ አስተምሮ ሊሆን ይችላል። ወደ አሜሪካ ይሄ ሁሉም ኦርቶዶክስ እንደዛ አይደለም። አንድ ነው አይደለም። የአሜሪካው ትንሽ ይለያል። ጎግል ማምረት ትችላለህ። አዎ የአሜሪካው ሲጀመር በመዋቅር ደረጃም አሜሪካ ኦርቶዶክስ አሜሪካ ውስጥ ያለው ዲዮሲስ በመዋቅር ደረጃ ማንቹ ቅርብ ጊዜ ነው የተጀመረው። በመዋቅር ደረጃም 30-40 ዓመትም አይሞላውም። እውነት ለማውራት ግን ምን ልልሽ ፈልጌ ነው አሁን የአሜሪካው አለ የእንትኑ አለ ሳይሆን እግዚአብሔር በልጁ የገለጠው እውነት አለ። ኦኬ፣ ልጁ ደግሞ በደሙ ቤተክርስቲያኑን ዋጅቷታል። የገለጠው እውነት አለ። ያንን እውነት ለመዳን መቀበል አለብን። በቃ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠው ሃይማኖት እንድትጋደሉ ኦኬ፣ መጋደል ራሱ አለ። እውነትን ፕሪዘርቭ ለማድረግ መጋደል ራሱ ያስፈልጋል። ሀኒቾ ሀና ተመቻት አይደለም? ሀናውን ጭንቅላት ላይ ስታስቢው ይሄ ሁሉ ሰው እንዴት ሲኦል ሊገባ ይችላል? እንዴት እሱ አይደለም ሊረብሽሽ የሚገባው አንቺ ራሱ እውነትን አግኝተሻል የሚለው ነገር ነው ሊያስጨንቅሽ የሚገባው። ሀኒቾ ባይዘው ይሄ ፍርድ እግዚአብሔር ነው። እኔ ለምሳሌ ሀኒቾ ብትጠይቂ ለምሳሌ አዲስ አበባ ይሄ ሁሉ ሰው እንደው ሲኦል ቢገባ እንዴ እግዚአብሔር ምስክር ነው፣ ይሄው አምላክ ምስክር ነው። እያንዳንዱ ክርስቲያን ማንንም ብትጠይቂ እኔ እንኳን ፕሮቴስታንት ውስጥ ያሉ አይደለም ሙስሊሞች ራሱ ሲኦል እንዲገቡ ፍላጎት አይደለም። ፐርሰናል ይሄ ሲጀምር የክርስቲያንን ባህሪ አይደለም። ሰው ሲኦል እንዲገባ የሚመኝ ከሆነ የክርስቲያን ባህሪም አይደለም። ለምን? እኛ የእግዚአብሔር ልጆች ነን። በጥምቀት የእግዚአብሔር ልጆች ሆነናል እኛ ኦርቶዶክሳውያን። እግዚአብሔር ደግሞ በባህሪው አንደኛ ጢሞቴዎስ ምዕራፍ 2 ላይ ተመልከተች ከሆነ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት ሰዎች ሁሉ እንዲድኑ እግዚአብሔር ይፈልጋል። አዎ ይፈልጋል። ግን ሀኒቾ አሁን ከቅድም ጀምሮ ይሄን ሁሉ ነገር እየነገርኩሽ አልቀበልም እውነትን ካልሽ ግን እኔ እንግዲህ ያው ለጊዜው ነው እንድትይ እንግዲህ እንደሱ አይደለም። እኔ ሳነብ ነበር ለምሳሌ ነገ ተነገ ወዲያ እድሜ ይስጠን አንተም ሸምግል ለእኔም እድሜ ይቀጥልልኝ ጌታ። ነገሮች የሚቀየሩ ይመስለኛል። ቲክቶኩ ጥሩ ንግግር እያመጣ ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን የኔ አባላት ብቻ ነው የሚድኑት ትላለች ብዬ አላስብ። አይ ቤተክርስቲያናችን አቋሟ እንደዛ ነው ሀኒቾ። ለዛ ነው ከሌላ ቤተ እምነት በተለይ ከፕሮቴስታንት ከቤተክርስቲያን ውጭ ያሉ የትኛውን ፕሮቴስታንት ሲመጣ ያ የኃጢአት ስርየት የሚያሰጠውን እውነተኛ ጥምቀት ተጠምቀዋል ብለን ስለማናምን የትኛውን ሰው ወደ ቤተክርስቲያን ሲጀመር ምንም አያስጨንቀኝም። እሱ ምንም አያስጨንቀኝም። ግን የራሴን አቋም ምነግርህ የኔን ቤተክርስቲያን የምወዳት ለምንድን ነው? ካህኑ መሰዊያው ፊት ቆሞ ቅዱስ ቁርባን በሚሰጥበት ሰዓት እንኪ ለአንቺ የተቆረሰ የክርስቶስ ስጋ ብሎ ነው የሚሰጠኝ።
ደሙንም ሲሰጠኝ እንቺ ለአንቺ የፈሰሰ የክርስቶስ ደም ብሎ ሰፈር ውስጥ ቸርች ከፍቼ ይህ የጌታ ስጋ ነው ይህ የጌታ ደም ብሉና ጠጡ ብል እውነተኛ ነው አንቺ? ነው አይደለም? እኔ እሱን በፍጹም አይደለም። ለምንድን ነው እውነተኛ የማይሆነው? እኔ አሁን ቸርች ከፍቼ የማይሆነው ለምንድን ነው? የወጣበት ሩት የለውም ወይ ሉተራን አይደለም ወይ ኦርቶዶክስ አይደለም። በመንፈስ ቅዱስ ፈቃድ አልተከፈተም ብዬ ነው ማምነው በአሁኑ ዘመን። እንዲህ እናድርግ አንቺ አንድ ቀን እንዲሁ ላይፍ ከፍትና እኔና አንቺ ማለት ነው። እኔ ለምሳሌ አንቺ ያው በጣም ደስ በሚል ቶንም ያወራ ነው። እኔ ብዙ ጊዜ ላይፍ ገብተን እንትን ብለናል። የሉተራኒዝም እንቅስቃሴ ሉተር ራሱ በመንፈስ ቅዱስ ተመርቶ ነው ይህን እንቅስቃሴ የጀመረው ብዬ አላምንም። ይቅርታ አድርጊልኝና ግን ሌላ ጊዜ ሰፊ ቶፒክ ስለሆነ ዛሬ ያወራነው ነገር በልባችን ያጽናልን። ነገር ግን ቅድም እንዳልኩሽ አንድ ከጭንቅላትሽ ልታወጪ የሚገባው ሀሳብ ቤተክርስቲያን ስንል ቤተክርስቲያን እውነተኛ የሚያሰኛት ነገር ምንድነው ከተባለ እውነተኛ የሆነ ሐዋርያዊ ቅብብሎች ሊኖራት ይገባል። አምናለሁ። እውነተኛ የሆነ ሐዋርያዊ ቅብብሎች እንዲኖራት ደግሞ ለምሳሌ እኔ ሀኒቾ ዛሬ ላይ ቆሜ ብፁዕ ወቅዱስ አቡነ ማትያስ አይደሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ ወደ ኋላ ተመልሼ ቅዱስ ማርቆስ ጋር ደርሳለሁ። ባይዘው በቅብብሎች አውቃለሁ። አንቺ ግን ለምሳሌ ወደ መጀመሪያው ክፍለ ዘመን ልደርሺ አቺ በቅብብሎች ሉተር ጋር ተዘጋጅቼ እመጣለሁ። ከቄሶቼ ጋር ተነጋግሬ እሺ በቃ ተነጋገሪና ነይ በቃ አንቺ ለነበረን ቆይታ እናመሰግናለን። እግዚአብሔር ያክብርልን። እሺ አንቺ እሺ እግዚአብሔር ያክብርልን። አሜን።